እሺ ቴንክ ዩ እንደዛም ከሆነ ደስ ይለኛል አመሰግናለሁ እዚህ ክፍል ላይ ያመጣሽውን ሐሳብ ለመጠየቅ you are not ready ማለት ነው because the topic is not this ክፍል it's just evidence for you ኤቪደንሱ እኮ ቶፒኩ ስለሆነ እኮ ነው ይዘሽው የመጣሽው እኮ ኤቪደንስ ነው ብለሽ ይዘሽው እየመጣሽው ነው ያለሽው ኤቪደንስ ብለሽ ያመጣሽውን ሐሳብ ስትጠየቂ መልስ ለዛ ክፍል ላይ ቆመሽ ማውራትና ማብራራት ማትችይ ከሆነ በዛ ክፍል ላይ ያመጣሽው ሐሳብ ያንን ክፍል የሚያመለክት አይደለም ማለት ነው ሶ ማለፍ እንችላለን እኔ የሚገባኝ ምን መሰለህ እያወራን የነበረው ስለእመቤታችን ቅድስት ድንግል ማርያም ነው ለሷ ስለምንጸልይ እሷን ጸሎታችን አሳርግልን ስለምንላት ልክ አይደለም እግዚአብሔርን ለፍጥረት ጸልዩ ብሏል ወይ ብለህ ላልከው ጥያቄ ነው እንጂ የመጣው ስለ ያዕቆብና ይሄን ዲስከስ ልናደርግ አይደለም ራይት ሰብጀክቱ እሱ አልነበረም ኖ እኮ ያመጣሽው ክፍል ግን ስለምናወራው ሐሳብ ስለማስረዳቱ መጽሐፍ ቅዱሳዊ የሆነ ሐሳብ ነው እየተነጋገርን ነው ያለነው ያንን ሐሳብ ለምሳሌ ምን አልሽን ወደ ማርያም የምንጸልይበት ምክንያት አለን አልሽ ያንን ምክንያት የሚያመለክት ክፍል ነው ወይ ብለን ስናይ እዚህ ክፍል ላይ ያዕቆብ እያወራ ያለው ስለ እግዚአብሔር ነው እንጂ ስለ መልአኩ ላይ ወይ ደግሞ የተለየ መልአክ እሱ የሚጸልይላቸው መላእክቶች አሉ እያለ አይደለም እዚህ ክፍል ላይ እንደምናየው ማለት ነው ኖ በቃ እመኑኝ የምትይኝ ከሆነ አምነንሽ ልናልፍ ነው ማለት ነው ጀስት እመኑኝ እኔ ስላልኩኝ የምትይ ከሆነ አርጊውመንቱ ማለት ነው በጣም ሲምፕል ሎጂክ ላሳይሽ እሺ እሺ አሁን ወደ ማርያም ጸልያለሽ አይደል አንቺ እሺ ጸልያለሁ አረ ወደ ማርያም ጸልያለሽ ጸልያለሁ እሺ አንቺ እንደምታደርጊው እንድንጸልይና የጸለየ ሰው አለ መጽሐፍ ቅዱስ ላይ እንዴት ለምሳሌ አንቺ አሁን ወደ ማርያም እንደምትጸልዩ የጸለየ ሰው አለ ማለትክ ለማቤታችን ማለት ነው ማርያም ሆይ ብለሽ እንደምትጸልዩ የጸለየ ሰው አለ ወይ you see that's the thing about Christianity you don't need to find the actual event in the Bible እንደዛም አይደለም የተመሰረተው ኦኬ የለም እያልሽኝ ያለሽው ለምሳሌ አንተ የምትፈልገው መጽሐፍ ቅዱስ ላይ አገሌ የለም ነው እያልሽኝ ያለሽው ምሳሌ ሳይሆን የለም ነው ሊትራሊ ቋንቋው አይደለም ጥያቄው ራሱ አግባብ አይደለም እንደዚህ አይደለም ክርስትና እያንዳንዱ ነገር ስለተጻፈልና ላይክ አንተ እንደምትጠፍ ለምሳሌ አሁን እንዳልኩ ነው እኮ የለም ነው እንዴት ልረዳው አሁን አርጊውመንቴሽን አለ ነው ባይብል ላይ ተጻፈ ወይስ የለም ለዚህ ጥያቄ ነው አሁን አልመልስም ለምን እንደማልመልስ ታውቃለህ ስለሌለ ኖ ክርስትና ስለሌለ ቢኖር ኖሮ ታሳየኝ ነበር አይደለም ክርስትና እንደሱ አይደለም ክርስትና በአንድምታ ላይ የተመሰረተ ነው ክርስትና ስለሌለ ልታሳየኝ እኮ ነው ማትሹ ምክንያትሽ እሱ ነው ሌላ አይደለም ቢኖር ኖሮ ታሳየኛለሽ ያለን ነገር መቼስ አላሳይህም ብለሽ አትከራከሪኝም ለዓለማሳየት እየታገልሽና ምክንያት የምትፈጥሪው ስለሌለ እኮ ነው ግልጽ የሆነ እናንተ የምታስተምሩትን ይሄንን ወደ ማርያም የምታደርጉትን ጸሎት ሊያስረዳ የሚችል አንድ የመጽሐፍ ቅዱስ ማስረጃ የለም እሺ አንድ ልጨምርልህ የሐዋርያት ሥራ ምዕራፍ 8 እሺ የሐዋርያት ሥራ ምዕራፍ 8 እዚህ ጋር እንዳሳብ ለመስጠት ክርስትና በአንድምታ ላይ የተመሰረተ ነው አለች አዎ መጽሐፍ ቅዱስ አለን መጽሐፍ ቅዱስን ለመረዳት ዝም ብለህ አንብበህ ወይ አንዴ ችግር የለውም በአንድምታ ላይ ነው የተመሰረተው አለች አንድምታው የሚመጣው እኮ ኃይለ ቃሉ ባለበት ነው ኃይለ ቃሉ በሌለበት አንድምታ የለም አንድምታ ተርጓሚ ነው መጽሐፍ ቅዱስ ንባብ ይገላል ትርጉም ግን ያድናል አይልም እንደዛ የሚል ቃል የለም መጽሐፍ ቅዱስ እሱ የሐዋርያቱን አንዴ ታወጣዋለህ ቆይ አንዴ አቋርጠሽ ተረጋ በይና እንሄዳለን ከዛ ዲቤት ፎርማል ዲቤት አይደለም የያዛችሁት ውይይት አይደል እኛ ማሰባችንን በየመካከል እንስጥ አየሽ ፊደል ይገላል ትርጓሚ ያድናል እሱ የኦርቶዶክስ ንግግር እንጂ የመጽሐፍ ቅዱስ ትምህርት አይደለም እህትዬ የእግዚአብሔር ቃል እንደዛ አይልም አሳይም ብዬ ብልሽ ጥቅሱን አታመጪው መሆን ያልሽውን ቃል በቃል እንደዛ የተጻፈ ማለት ነው ምንድን ያልሽው በአንድምታ ላይ የተመሰረተ ነው አልሽ ትርጓሜ አንድምታ ትርጓሜ ነው እስከማውቀው ድረስ ማለት ነው እና ኃይለ ቃሉ በሌለበት ትርጓሜ አይሰራም ኃይለ ቃሉ ግን ትርጉም አለው አይደል ኃይለ ቃሉ በሌለበት ትርጓሜ አይሰራም አሁን ኃይለ ቃሉን አምጪ ብሎ ሲልሽ ወደ ማርያም ጸልዩ ብሎ ያለበት የመጽሐፍ ቅዱስ ክፍል የተጻፈ አለ ወይ ኃይለ ቃሉ የተጻፈ አለ ወይ ብሎ ሲልሽ አይ በአንድምታ ላይ የተመሰረተ ነው ትርጓሜ ያልሽ ምን ማለት ነው ቃሉ የለም በአንቺ ንግግር ማለት ነው ኃይለ ቃሉ የተጻፈው የለም የትኛው መጽሐፍ ቅዱስ ክፍል ላይ ከብሉይም ከአዲስ ኪዳንም ከወንጌላትም ማለት ነው ከ27 ቅዱሳት መጽሐፍት ከአዲስ ኪዳን እሱ ላይ የለም ግን አንድምታው አለ ነው የምትይው
እኔ ደግሞ እያልኩሽ ያለው አንድ ነገር ልንገር። ፊደል የሁለተኛ ቆሮንቶስ ቁጥር 3:6 ላይ ነው ባይዘው የተጻፈው። ምን ይላል? ፊደል ይገድልና መንፈስ ግን ሕይወትን ይሰጣል። አየሽ፣ አንቺ ግን ያልሽው ምንድነው? ፊደል ይገድላል፣ ትርጓሜ ሕይወትን ይሰጣል። መንፈስን ግን ማለት ቃል አውጥቼ ስላላልኩልህ ነው እንጂ የለም እኮ አልኩሽ። እኔ እሱ ጠፍቶኝ አይደለም፣ ጥቅሱ ጠፍቶኝ አይደለም አልካ አንተ። እኔ ጥቅሱ ጠፍቶ ይኸው የለም እኮ አላመጣሽም። ፊደል ይገድላል ትርጓሜ ያድናል ብለሻል። ትርጓሜ የሚል የለም፣ መንፈስ ነው ብሎ የሚል መንፈስ ነው። ለዚህ ነው እናንተ ጋር በእግዚአብሔር ቃል ላይ አጣሞ መናገር፣ ማምታታት፣ የማይለውን ይላል የሚለውን አይልም። የኦርቶዶክሳውያን ጠባይ ነው። አውቃለሁ። ይኸው አላመጣሽም እኮ ፊደል ይገድላል ትርጓሜ ያድናል ብሎ መጽሐፍ ቅዱስ የሚለው ፊደል ይገድላልና ሕይወትን ይሰጣል። እሱን አይደለም የጠየኩሽ። ትርጓሜ ያድናል ብለሽ ያልሽውን ከየት ነው ያመጣሽው? መንፈስ ብሎ በሚለው ቦታ ላይ ትርጓሜን ከየት ነው ያስገባሽው? ከየት ነው ያስገባሽው? ትርጓሜ የመጽሐፍ ቅዱስ መንፈስ ብሎ የሚለውን ትተሽ እየሰማሽኝ መንፈስ አየሽ፣ ፊደል ይገላል መንፈስ ግን ሕይወትን ይሰጣል ነው አይደል ብሎ የሚለው ቃሉ። በቃ አንቺ ትርጓሜ ብሎ የሚለውን ከየት አመጣሽ? አንተ መንፈስ ማለት ለአንተ ምንድን ነው እንዴ? ከየት አመጣሽ? እግዚአብሔር ቃል መንፈስ ይሰራልሃል። መንፈስ ብሎ የሚለው የእግዚአብሔር ቃል ቀጥታ እየተናገረ አንቺ መንፈስ ብሎ የሚለውን ትርጓሜ ብለሽ ለምንድን ያጣምሽ? እኔ ጥያቄ አለኝ። የጠየኩሽን መልሽልኝ። አንተ ትርጓሜ ከየት አመጣሽው? ትርጓሜ የሚለውን ነው ብዬሽ የምልሽ። ትርጓሜ የሚለውን ከየት አመጣሽው? ዜሮ። ላዳምጥ ከፈለግ በትክክል አውራ እኮ አድምጪ። አለበዛ መደማመጥ አንችልም እኮ የመጣህበት አንተ ካውንተር አታክ ላይ ነህ። አም ሶሪ እኔ ካውንተር አታክ አይደለም። የአምላኬን ቃል ሁለቴ ደብተራ ምናምን አትበል። ስለኔ ሃይማኖት አንተ ደብተራ ማለት አትፈቅድልኝ። እንደማመጥ የአምላኬን ቃል አድምጭኝ። ይኸውልሽ የአምላኬን ቃል እዚሁ ቁጭ ብለሽ ሁለት ጊዜ ስትሞነጫጭሩ ያየሁሽኝ። አንደኛ ዘፍጥረት ላይ ለአንተ መጥቼ ማስረዳት አይጠበቅብኝም። እንደማመጥ መተሽ እኮ እያስረዳሽ ተናደሽ ነው። አባባል ልክ አይደለም። ሁለት ደቂቃ ሰጥሻለሁ፣ አውሪ። ከዛ በኋላ ዳኒ ከአንተ ሚዩት አድርግሽ ከዳኒ ጋር እያወራን ነበር። ሚዩት አድርግ። እኔ ሚዩት አድርጌሻለሁ። በቃ ከእሱ ጋር ታወሪያለሽ። ሚዩት አድርጌሻለሁ። ስጨርስ ከእሱ ጋር ታወሪያለሽ። ዘፍጥረትን ጠቀሰች። የአምላክ የእግዚአብሔር ቃል የማይለውን ይላል ብላ ተዋሻለች። ሁለተኛ አሁንም ደግሞ ያገረው ፊደል ይገራል መንፈስ ግን ሕይወትን ይሰጣል ነው ብሎ የሚል መንፈስ ብሎ የሚለው እንደጻፈው እንደዛ ነው ቀጥታ የምትናገሪው ማለት ነው። ስለዚህ ሁለት ጊዜ ስትነጥቢ ነው። ሁለት ጊዜ መንጠብ ይባላል በኦርቶዶክስ። ሁለት ጊዜ ስትስቺ፣ ሁለት ጊዜ ቃሉ የማይለውን ይላል የማይለውን አይልም ስትይ በመካከል የገባሁት ማለት ነው እንጂ ከዳኒ ጋር ተነጋገሪ የግድ ከኔ ጋር ተነጋገሪ እያልኩሽ አይደለም። አሁንም በእግዚአብሔር ቃል ላይ የምትስቺ ከሆነ አስቆምሽና መሀል ጣልቃ ገባለሁ ማረም ስላለብኝ ማለት ነው። ለተጻፈው ቃል ታማኝ ሁኚ። ዘፍጥረትም ላይ ታማኝ አልሆንሽም፣ የአሁኑም ላይ ታማኝ አልሆንሽም። ስለዚህ እኛ ዳኒም እንደዚህ ታማኝ ካልሆነ በመሀል ገብቼ አስቆመዋለሁ። ከየት ነው ያመጣው ነው ብዬ የምለው። ከነገራችሁን እዚህ ቁጭ ብሎ የተሰበሰበው ህዝብ የእናንተን ወሬ ሊያወራ ሳይሆን የእናንተን ወሬ ሊሰማ ሳይሆን እንደ እግዚአብሔር ቃል የነገራችሁንን ልንሰማ ነው። እኛም ካወራን እንደ እግዚአብሔር ቃል፣ ማንም የተጻፈው ማንም የሚናገር ቢኖር እንደ እግዚአብሔር ቃል ይናገር ብሎ ካለ እንደ እግዚአብሔር ቃል አለቅ። ቴንኪው። ቀጥሎ ወንድምነት። እሺ ተቀብለናል ኮመንትን። ሌላ ማስረጃ ዳኒ የነበር ነው ወደ ፍጡር መጸለይ የሚለው ላይ ነው አይደል? እግዚአብሔር ማስረጃ እኮ ወደ ፍጡር ለመጸለይ ለሚለው የሐዋርያት ሥራ ምዕራፍ 8 እሺ፣ የሐዋርያት ሥራ ምዕራፍ 8 ቁጥር 20 ዋናውን ነው የምነግርህ። አለበዛ ረጅም ነው የምታነበው ከሆነ አንብ። እሺ ቁጥር 11 እስከ 25 እሺ ምንድን ነው ሐሳብሽ? እኮ ስናነበው ወደ ፍጡር መጸለይ አለ ወይ አለ? እዚህ ላይ ወደ ፍጡር መጸለይ ሰው አለ? እሺ ለሐዋርያቶቹ። እሺ በኢየሩሳሌም የነበሩ ሐዋርያት የሰማርያ ሰዎች የእግዚአብሔርን ቃል እንደተቀበሉ ሰምተው ጴጥሮስና ዮሐንስን ሰደዱላቸው። እነርሱም በወረዱ ጊዜ መንፈስ ቅዱስን ይቀበሉ ዘንድ ጸለዩላቸው። ቀጥል እስከ 25 ነው።
በጌታ በኢየሱስም ብቻ ተጠምቀው ነበር እንጂ ከነርሱ በአንዱ እንኳን ላይ ገና አልወረደም ነበር። በዚያም ጊዜ እጃቸውን ጫኑባቸው፣ መንፈስ ቅዱስንም ተቀበሉ። ሲሞንም በሐዋርያት እጅ መጫን መንፈስ ቅዱስ እንዲሰጥ ባየ ጊዜ ገንዘብ አመጣላቸውና እጄን የምጭንበት ሁሉ መንፈስ ቅዱስን ይቀበል ዘንድ ለእኔ ደግሞ ስልጣንን ስጡኝ አለ። ጴጥሮስ ግን እንዲህ አለው፣ የእግዚአብሔርን ስጦታ በገንዘብ እንድታገኝ አስበሃልና ብርህ ካንተ ጋር ይጥፋ። ልብህ በእግዚአብሔር ፊት የቀና አይደለምና ከዚህም ነገር እድል ወይም ፈንታ የለህም። እንግዲህ ስለዚህ ክፋትህ ንስሐ ግባ። ምናልባት የልብህን ሐሳብ ይቅር ይልህ እንደሆነ ወደ እግዚአብሔር ለምን። በመራራ መርዝና በአመፅ እስራት እንዳለህ አይሃለሁና። ሲሞስም መልሶ ካላችሁኝ አንዳች እንዳይደርስብኝ እናንተ ወደ ጌታ ለምኑልኝ አላቸው። እነርሱም ከመሰከሩ በቃ እዚህ ድረስ ነው። እንግዲህ ካላችሁ አለ የመጨረሻው ፓርት ስታነበው ካላችሁት ሁሉ ምንም እንዳይደርስብኝ እናንተ ወደ እግዚአብሔር ለምኑልኝ አለ። ሐዋርያትን ማለት ነው። ወደ እነሱ ነው ይጸልዩታል እንዴ? ለምኑልኝ አለ። ወደ እግዚአብሔር ለምኑልኝ አለ። እነሱ ወደሱ እየጸለዩ ነበር እያልሽን ያለሽው ከሱ ጋር አይደለም? ወይት ልስን አነበብከዋ ታሪኩን። አሁን እሱ መንፈስ ቅዱስን በገንዘብ መግዛት ፈለገ። ከተነበበ በኋላ ስትጠየቂ የመመለስ ግዴታ አለብሽ። ላመጣሽው ጥቅስ እየነገርኩህ ነው እኮ አቮይድ ለማድረግ አትሞክሪ። ስትጠየቂ ማለት ቆይ አንዴ እንደማምጥታል ማለት የሆነ ጥቅስ ስላመጣሽ ልናምንሽ አንችልም። እዛ ጥቅስ ያመጣሽው ጥቅስ ላይ መጠየቅ አለብሽ። ከዛ እሱን ስታስረጅን ነው ያመጣሽው ጥቅስ ስለምናወራው ጉዳይ ትክክል መሆኑን የምናየው ማለት ነው። እና የሆነ ጥቅስ አምጥቻለሁና እመኑኝ አይነት ስሜት እንደዛ አይነት ጌም አትጫወሽ። ላመጣሽው ጥያቄ ትጠየቂያለሽ ማለት ነው። እዚህ ክፍል ላይ ማመን አለማመን የአንድ ሰው ምርጫ ነው አይደል? የመቀበል አይደለም እንደሱ ዲስከሽን ነው። አሁን አንተ ለምሳሌ ስታወራ ማለት ነው እሱ ስብከት ሲሆን ነው፣ እሱ እናንተ ቤት ሲሆን ነው። አሁን ስታምጪው ጥቅስ ላመጣሽው ጥያቄ ትጠየቂያለሽ። አትጠይቁኝ ማለት አትችይም። አልጠየቅኩም እኮ ጥያቄ ይሄው እየጠየቅኩሽ ነው። ወደ እነሱ ጸልየዋል ወይ? እስቲ ጥያቄ ስማው ራስህ ምንድን ነው ያልከው? ወደ እነሱ ጸልየዋል ወይ? እሱ ለእነሱ ጸልዩልኝ ብሎ አላቸው። ጸልዩልኝ፣ ወደ እግዚአብሔር ጸልዩልኝ አላቸው። ንግግር አይደል እሱ እያደረገ ኦኬ። የተለያዩ ቦታ ነበሩ ብለን እንላለን ነው እኮ አሁን አላማው ይሄ ጸሎት ነው። ባይ ዘ ወይ የምትጠይቀው ነገር የምትለምነው ነገር ሁሉ ጸሎት ነው። ባይ ዘ ወይ አባታችን ነው ብቻ አይደለም። ለምሳሌ ጸሎት ለምሳሌ አዎ፣ እሱን አሁን እንረዳ። ይሄው እንደሆነ ጸሎት ምንድን ነው? ይኸውልህ ጸሎት ምንድን ነው? አጥፋት አጥፍቻለሁ ማረኝ። አልደረብ ልክ ብለሃል። ጸሎት ነው እየጠየቅን ያለን። እዚህ ክፍል ላይ ሁለቱ ምን እያደረጉ ነው ያሉት? ፓርቲዎች እያወሩ እየተነጋገሩ ነው ያሉት። አረ እሺ፣ አረ ሁለቱ ፓርቲዎች ምን እያደረጉ ነው ያሉት? እየተነጋገሩ ነው ያሉት። እሺ፣ ኦኬ። ከዛ ንስሐ ግባ አሉት። ምናልባት እግዚአብሔር የልብን ሐሳብ ይቅር ይልህ እንደሆነ ወደ እግዚአብሔር ለምን አሉት። ወደ ማን? ወደ እግዚአብሔር። ወደ እግዚአብሔር ጸልይ፣ ጠይቀው እግዚአብሔርን አሉት። አለቀ። ከዛስ አይ እናንተ ለምኑልኝ አይደል ያለው። ሲሞስም መልሶ ካላችሁ አንዳች እንዳይደርስብኝ እናንተ ወደ ጌታ ለምኑልኝ ያላቸው ምን ማለት ነው? እሱን ዲፋይን አድርገው። ኦኬ፣ አንዴ ስሚ። ኦኬ፣ አሁን የሚለመነው ማን ነው? ወደ እግዚአብሔር ለምኑልኝ ያላቸው። እሺ፣ ኦኬ፣ ወደ ማን? ወደ እግዚአብሔር። እነሱን አይደለም የለመነው እታለው። ጸሎትን ወደ እነሱ አይደለም የቀረበው። ገና ጸሎት የቀረበ ጉዳይ የለም። አሁን በሁለቱ አካላቶች ምን እያደረጉ ነው ያሉት? ለምን እንደምትደረቢ አልገባኝ። ማለት ስሜታዊ ሸረጋዊና አድምጪ። ስሜታዊ አይደለም ግን አይደለም ስላልክ እሺ፣ በቃ አሁን አንቺ አሳይኝ። እሺ፣ ጸሎቱን አሳይኝ። ወደ ማን ይጸልዩ? ማን ይጸልዩ? ጸሎት መጀመሪያ ሌትስ ዲፋይን ጸሎት። እንደዛ ከሆነ ዳኒ ጸሎት ማለት እሺ፣ ዲፋይን አድርጊው። እሺ፣ ጸሎት ማለት ምን ማለት ነው? ችግር ገጥሞኛል፣ ከችግር ያውጣኝ፣ በረከት ደርሶልኛል፣ አመሰግናለሁ ብዬ በተለያየ መንገድ እግዚአብሔር ጋር ቀርባለሁ። ዳትስ ጸሎት። የዚህ ሰው ጸሎት ምንድነው? ማጋ የምታቀርቢው አንድ ወደ እግዚአብሔር ወደ ፍቅር የምታደርጊው ልመና ጸሎት መሆኑን አሳይኝ። ቴንክ ዩ። ልመጣልህ አይደል? ስለዚህ ወደ እግዚአብሔር በሚጸለየው ይሄ ሰውዬ በራሱ ጸሎት
በራሱ ጥፋት ስለተማ ነይ አሁን ለጠየኩሽ ጥያቄ መልስ እታለሁ። አውሪ ብለኸኝ እሺ ከእንደገና እየነገርኩ ነው እንድመልስልህ ፍቀድልኛ። ወደ ዲፋይንድ እናድርገው እኮ አልሽኝ። ስትቀበይኝ ከኔ ዲፋይንድ ልታደርጊ ተቀበልሽ ማለት እነሱ ለምኑልኝ ብሎ ጠየቃችሁ። እታለም እንደሱማ እንዴት እንሄዳለን? እታለም ዲፋይንድ እናድርገው ብለሽ ነው የተነሳሽ። ወዴት ነው የምትሸሹ? አሁን ዲፋይንድ ለማድረግ ጸሎትን አሁን አንሺውና ጸሎት ማለት ከፍጡር ጋር የሚደረግ ንግግር ነው የሚል ማስረጃ ስጪ። እንደዛ ከሆነማ ታዲያ በጴንጤ ቤተክርስቲያን ለምንድን ነው አንድ ምዕመን ፓስተሩ የሚጸልየው? አሁን የትም መሸሽ የለም። አሁን ዲፋይን ላድርገው ብለሽ ነው ከተቀበልሽው። ለምንድን ነው ፓስተሩ ለምዕመኑ የሚጸልየው? ውስጥ አትደበቂም፣ ካህን አትደበቂም። አሁን በመረጃ ነው የምናወራው። ባዳኒ አም ሶሪ ይሄ አሁን ሜተዱ አይሰራም። እኔ አም ሂር ካንተ ጋር ቁጭ ብዬ እኮ እዚሁ ነሽ ያለሽው። አሁን መረጃ ነው የጠየኩሽ። እኔ መረጃ ስጠይቅሽ ማለቃቀስ የለብሽም እታለም። አሁን ጸሎት ማለት ወደ ፍጡር የሚቀርብ ልመና ነው የሚል ማስረጃ እስቲ። ማን አለ? ለፍጡር የሚቀርብ ልመና ነው ማን አለ? አማልዱን እንላለን። እሱ ራሱ ሐዋርያቶቹን ለምኑልኝ አላቸው እኮ። እሱ ጸሎት መባሉን አሳይኝ። እሱ ጸሎት መባሉን አሳይኝ። አሁን ምኑ መሰለ ችግሩ? አንተ እኔ አሁን ሌላ ችግር ማስረጃ ነው የጠየኩት እታለም። እኔ አሁን የአንቺን ኤክስፕሌን ሳይሆን ማስረጃ ካለሽ ልቀበልሽ፣ ከሌለሽ ግን አልፈሻለሁ። አንተ ደግሞ የለም የሚል አሳየኝ። እንደዛ እኔ አለ ያልኩትን እያሳየው ነው። አንተ ደግሞ የለም ቅድም ዲፋይንድ ላድርገው ብለሽ የተነሳሽነበትን ሐሳብ ከሌለሽ እንቀጥላለን። የለሽም ዳኒ፣ አንድ አስተያየት ስጠኝ። የለሽም ይሄ ሰውዬ ለምኑልኝ አላቸው አላላችሁ? አለሽ ወይስ የለሽም? ዲፊኒሽኑ እታለም ዳኒ መልስልኛ በእናትህ። ዲፊኒሽኑ አለሽ ወይ? እየጠበቅኩሽ ነው ያለው እታለም። እኔ እዛው ጋር ቅድም የተነሳንበት ቦታ ነው። ዲፊኒሽኑ አለሽ ወይስ የለሽም? ማልዳለች አታማልድም ነው ታማልዳለች። ዲፊኒሽኑ አለሽ ወይስ የለሽም? ሆልድ ኦን። ለሐዋርያት ለምኑልኝ አላቸው። 10 ቦታ ላይ አንረግጥም እታለም። አሁን ቅድም በመሃል ላይ ዲፋይንድ ላድርገው ነው ያልሽን። ዲፋይንድ ስታደርጊው ወደ ፍጡር የተደረገ ልመና ጸሎት ተብሎ የተፈታበትን አንድ መዝገበ ቃላት ስጪ። ይሄው ለምኑልኝ አላቸው። አሁን ያነበብነው እታለም ጸሎትን ዲፋይንድ ላድርግ እኮ ነው እያልሽ ያለሽው። ምን ሆነሽ ነው? ቆይ አንተ this is what you do መሀል ላይ አንድ ቃል ስታገኝ እሱን መበተን ትፈልጋለህ። ዋናው ዓላማችን እመቤታችን ታማልዳለች አታማልድም? ታማልዳለች። ለምን እንኳን አይደለችም እሷ የአምላክ እናት። እንደዚህ አናወራም እታለም። አሁን የለኝም ብለህ ነው ከዛ እንቀጣለን። የለሽም እኔ ግን ማስረጃ አለኝ። አሁን አንቺ ዝም ነው የምትይው። ማስረጃ የሌለው ሰው ዝም ይላል፣ እንዳለው ሰው አክት አያደርግም ማለት ነው። የኢትዮጵያ መጽሐፍ ቅዱስ ማህበር ባሳተመው ህትመት ላይ ጸሎትን ዲፋይንድ ሲያደርግ ወንድምነት አለ አጠገብ መዝገበ ቃላቱ ባይኔ ቻንስ አለ ፕሊዝ ጸሎትን አውጣው። እሺ ጸሎት ማለት ከፍጡር ጋር የሚደረግ ምንድን ነው? መጽሐፍ ቅዱስ ውስጥ ጸሎት የሚለውን ኮንሰፕት እንዴት ነው የሚፈታው? እሺ ማስረጃ ሰው መሞገት ማለት እንደዚህ ነው። በማስረጃ አውጥተሽ ጸሎት ማለት እንዲህ ነው ብለሽ ዲፋይን ታደርጊያለሽ ማለት ነው። ከሰው ጋር ያደረግሽውን ንግግር ሁሉ ጸሎት ነው እያላችሁ የምትፈቱት እናንተ ናችሁ። አሁን እዛ ክፍል ላይ እየተደረገ ያለው እንደውም እሱ ሞር ፕራክቲካል የሆነው አሁን ሚዩት ነው ማድረግ ያለብሽ እታለም። አሁን ሚዩት ነው የምታደርጊው እታለም። ሚዩት ነው የምታደርጊው። ሚዩት እንደ ዲፋይንድ እንደሚያደርግ ሰው አክት አድርጎ ከዛ የራስሽን ሐሳብ እንድታወሪ እድል ማን የሚሰጥሽ የለም። ጸሎት ምን እንደሆነ መጽሐፍ ቅዱሳዊ የመጽሐፍ ቅዱስ ውስጥ ያለው የጸሎት ኮንሰፕት ምን እንደሚመስል መጽሐፍ ቅዱስን የታተመበትን ሐሳብ የቋንቋ ምሁራን ዲፋይን እንዲያደርጉበትን ነገር መረዳት ያስፈልጋል። ምንድነው ጸሎት ብለው ዲፋይን እንዲያደርጉት እሱን እናያለን ማለት ነው። እዚህ ክፍል ላይ ሪፍሌክት ለማድረግ እየሞከርን ነው ያለነው። ኦኬ ክፍሉ ላይ እየተወራ ያለው ወደ ማን ነው ጸሎት የሚቀርበው ካልን ልመናን አቅርቡልኝ ያለው ወደ እግዚአብሔር ነው። ጸሎትን አቅርብ ያሉት እነሱም ወደ እግዚአብሔር ነው። ወደኛ ጸሎት አቅርብ አሉት አላሉትም። ልመና ወደ እነሱ አቅርቧል አላቀረበም። እናንተው የነገሩትን ወደ እግዚአብሔር እናንተው ጸልዩልኝ ያላቸው። በሁለቱ መካከል ምንድነው እየተደረገ ያለው? ንግግር ነው እየተደረገ ያለው። ወደ እነሱ ጸሎት አላቀረበም። ፊት ለፊት አካል ለአካል ተገናኝተዋል። አጠገቡ ነው ያለው። ከአንቺ ጋር አሁን እንደማደርገው እኔ ከአንቺ ጋር ያረኩት ያለውትን ንግግር ጸሎት ብለን አንጠራው። ጸሎት አይደለም። በሁለታችን መካከል ያለው ንግግር ጸሎት አይደለም። እያወራን ያለነው ጸሎት ከፍጡር ጋር የሚደረግ ኮሙኒኬሽን ኢቭን አይደለም። ጸሎት ማለት ከአምላክ ጋር የሚደረግ ግንኙነት ነው። እኔና አንቺ እያወራን ያለነው ወሬ ነው በሁለታችን መካከል። እባክሽን ልጆቼን ከትምህርት ቤት ፒክ አድርጊልኝ ልልሽ እችላለሁ። ጸሎት አይደለም እሱ።
ከትምህርት ቤት ፒክ አድርጊልኝ ብዬ ስለለመንኩት እየጸለይኩ ነው ወደ አንቺ? በጭራሽ እየጸለይኩ አይደለም። ጸሎት ማለት ምንድን ነው? መጽሐፍ ቅዱስ ምንድን ነው ዲፋይን እንደሚያደርገው የመጽሐፍ ቅዱስ መዝገበ ቃላት እስቲ እንየው። እሺ ገጽ ስንት ነው? ገጽ 278 ጸሎት ብሎ በሚለው ጋር ሰው በእግዚአብሔር መልክና ምሳል ለእግዚአብሔር ስለተፈጠረ ከእግዚአብሔር ጋር ለመገናኘት ይፈልጋል። መገናኛውም ጸሎት ስለሆነ ይጸልያል። በማናቸውም ሃይማኖት ጸሎት አለ። የክርስቲያን ጸሎት ግን በክርስቶስ አማካኝነት ስለሆነ ሁኔታው የተለየ ነው። ጸሎት ከእግዚአብሔር ጋር ያለን የመገናኛ ምልክትና የግንኙነት ማጽኛ ነው። ጸሎት ህብረት፣ ምስጋና፣ ስግደት፣ ንስሐ፣ ልመና፣ ምልጃን ያጠቃልላል። ሰዎች በልዩ ልዩ አቋቋም ቦታና ጊዜ ሊጸልዩ ይችላሉ። ዋናው ነገር ግን የልብ መሰበር ነው። በዮሐንስ 4:20-24 እነ ሙሴ፣ እነ ሳሙኤል፣ እነ ጳውሎስ ጸሎታቸውን ጽፈውልናል። ዳዊት የጸሎት መጽሐፍ አበርክቶልናል። ክርስቶስ በቃል በስራ የጸሎትን መንገድ አስተምሮናል። ሉቃስ 11:1-3፣ 1-13፣ 18፣ 1-14፣ ዮሐንስ 17 እግዚአብሔር የልጆቹን ጸሎት በደስታ ይሰማል። ጸሎት ብዙ ኃይል አለው። አንደኛ ጴጥሮስ 3:12፣ ያዕቆብ 5:12 አለመጸለይ ኃጢአት ነው። አንደኛ ሳሙኤል መጽሐፍ ምዕራፍ 12:23 ጸሎታችን እንደሚከተለው መሆን አለበት። በእምነት በኢየሱስ ስም እንደ እግዚአብሔር ፍቃድ መጸለይ፣ በመንፈስ ቅዱስ ንስሐ በመግባት ይቅር ባይ በመሆን ባለመሰልቸት፣ በሁሉ ነገር ስለ ሰው ሁሉ በማናቸውም ጊዜ ይልና ይጨርሳል ማለት ነው። ከፍጡር ጋር ምንም የሚያገናኘው ነገር የለም። የኢትዮጵያ መጽሐፍ ቅዱስ ማህበር በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም በእኛም በወንጌላውያን አማኞች በካቶሊካውያንም ዘንድ ተቀባይነት ያለው በሶስቱም አብያተ ክርስቲያናት መልካም ፍቃድ በኢትዮጵያ መጽሐፍ ቅዱስ ማህበር የሚታተም ማለት ነው። የሚያሳዝነው እዚህ ጋር እንዳልጸለይ እንደው ዳንዬ እሱ እንዳልለመነ ያለውን ይሁት ቁጥር 22 ላይ እንግዲህ ስለ ክፋትህ ንስሐ ግባ አሉት። ክፋትን ያደረገው እሱ ስለሆነ ጴጥሮስ ንስሐ ግባ፣ ስለ ክፋትህ ዮሐንስና ጴጥሮስ ንስሐ ግባ፣ ምናልባት የልብህን ሐሳብ ይቅር ይልህ እንደሆነ ወደ እግዚአብሔር ለምን ነው እንጂ አሉት። ወደ እኛ ለምነንና እኛ ስለ አንተ ወደ እግዚአብሔር እንለምንልሃለን አላሉትም። አንተ ወደ እኛ ለምን፣ እኛ ወደ እግዚአብሔር ቀረብ ስለምንል፣ እኛ ለእግዚአብሔር ቅርቦች ስለሆንን ልክ ነው። እንደዛ እኮ ብለው ቢሉ ጴጥሮስና ያዕቆብ ናቸው። በጎቼን አደራ ጠብቅ የተባለ ሐዋርያ ነው። ከጌታ ደረት ስር የተጠጋ ሐዋርያ ነው። ዮሐንስም ቢሆን ማለት ነው። ግን ምንድን ነው ያሉት? እኛ ከአንተ ይልቅ አንተ ኃጢአተኛ ሰው ስለሆንክ እኛ ከአንተ ይልቅ ወደ እሱ የቀረብነንና አንተ ወደ እኛ ለምን፣ እኛ ደግሞ ወደ እሱ እንለምንልሃለን አላሉትም። እሱም ደግሞ እኔ ወደ እናንተ ለምናለሁ እናንተም ወደ እግዚአብሔር ለምኑልኝ አላላቸውም። ምን አሉት? ቀጥታ እነሱ ያሉት ሐዋርያት እንደዚህ ነው ብሎ የሚሉ የእግዚአብሔር ሰዎች አንተ ወደ እግዚአብሔር እንድትለምን ነው የሚያደርጉ። ቀጥታ ጋር ለምን አሉት፣ ወደ እግዚአብሔር ለምን። ምክንያቱስ አክሰሱ አለ ማለት ነው። ከዛስ በመራራ መርዝና በአመፅ ስርዓት እንዳለህ አያለውና አለው ጴጥሮስ ማለት ነው። በመራራ ስርዓት በአመፅ ውስጥ ነው ያለው ብሎ ሲለው አንተ ለምን ወደ እግዚአብሔር ራስህ ለምን። ምክንያቱም ኃጢአተኛው ሰው ነው ራሱ ነው ይቅርታ መጠየቅ ያለበት ጌታ ለበደለው በደል፣ ለደፈረው ድፍረት፣ ለሰራው ኃጢአት እሱ ራሱን ለምን ነው ያሉት። ከዛ እሱ ምን አለ? እነሱ ምን አሉት? ማነው ሲሞን መልሶ አላቸው። እሱ ማለት ነው። እነሱ ወደ እግዚአብሔር ለምን ሲሉት እሱ ደግሞ መልሶ ካላችሁ አንዳች እንዳይደርስብኝ፣ ምክንያቱም በመራራ መርዝና በአመፅ ስርዓት እንዳለ ያለው ብሎ ስላለው፣ ምክንያቱም ለህይወቱ አደጋ ነው ማለት ነው። ስለዚህ ምንድን ነው ያለው? እሱ ደግሞ መልሶ ሲሞንም መልሶ ካላችሁ አንዳች እንዳይደርስብኝ እናንተን እለምናችኋለሁ፣ እናንተ ደግሞ ወደ ጌታ ለምኑልኝ አላለም። ራሱ እንኳን አላለም። እናንተው ወደ ጌታ ለምኑልኝ አላቸው። እነሱ ቀጥታ ወደ ጌታ ለምን ሲሉት በመራራ ስርዓት ተይዟል፣ አገልጋዮች መሆናቸውን ያውቃል። ጸልዩልኝ ነው በቃ። ለምኑልኝ ሚስ ጸልዩልኝ እንጂ እናንተን እለምናችኋለሁ። ቅዱስ ጴጥሮስ ባክህ
እንደዚህ አማልደኝም ብሎ ምናምን ነገር የሚል ነገር የለም። ለምን የእግዚአብሔርን ቃል አቢዩዝ እንደምታደርጉት አይደለም። እባክህ ለምናለሁ፣ አማልደኝ፣ ከእግዚአብሔር አማልደኝ፣ እኔ ኃጢአተኛ ነኝ፣ አንተ ከኔ ይልቅ የተሻልክ ነህና ወደ እግዚአብሔር ለምኑልኝ። እነሱ ለምን አሉት ወደ ጌታ፣ ቀጥታ እንደበደለ ስላወቁ ማለት ነው። ለምን የልብህን ሐሳብ እግዚአብሔር ይቅር ይልህ እንደሆነ የልብህን ሐሳብ ይቅር ይልህ እንደሆነ ወደ እግዚአብሔር ለምን አሉት እንጂ እኛ እንለምንልሃለን አንተ ወደኛ ለምን አላሉትም። እሱም ለምኑልኝ፣ እናንተ አማላጆች ናችሁና ለምኑልኝ፣ እኔ ወደ እናንተ ጸልያለሁ፣ እኔ ወደ እናንተ ለምናለሁ፣ እናንተ ወደ ጌታ ለምኑልኝ አላለም። ያው እንደው በመድኃኒዓለም ይሁት አላለም። እነሱ ወደ ጌታ ለምን አሉት፣ እሱ ደግሞ እናንተው ለምኑልኝ፣ በእንደዚህ አይነት ነገር ካለ አንዳች እንዳይደርስብኝ አለ። ምክንያቱም ሊሞት እንዳለ እየነገሩት ነው። አለቀ። እዚህ ጋር ወደ ፍጡር ወደ እነ ጴጥሮስ ጸሎት አደረገ። እናንተ አሁን ሳሊ ለነ ቅድስት እንደምትሉት እንደዛ ብሎ የሚል ነገር የለውም። አንዲት ቦታ ላይ የለም። በእግዚአብሔር ዓለም መጽሐፍት ውስጥ አንዲት ነቁጣ ቦታ ላይ ሰዎች ወደ ፍጡራን የጸለዩበትና የለመኑበት የለም። የአብርሃም አምላክ ምስክር ነው። ነቁጣ አያሳዩንም ብሉይም አዲስ ኪዳንም ላይ ነቁጣ የምትባለው አንዷ ዶት ማለት ነው። አያሳዩንም፣ በእግዚአብሔር ቃል ላይ የለም። ሰዎች ወደ ሰዎች ለመኑ፣ ሰዎች ወደ ሰዎች ጸለዩ ብሎ የሚል ትምህርት በአይሁድ ትምህርት ራሱ የተረገመ ትምህርት ነው። ታውቃላችሁ፣ ታናክ እንደዛ አያስተምርም። በቶራ በክቱቪም በነቢም እንዲህ አይነት ትምህርት የለም። ወደ እግዚአብሔር ነው የለመኑት። በመዝሙር 65 ላይ እንደሚናገረው ጸሎትና ልመና ወደ እግዚአብሔር ነው የሚቀርበው። መጽሐፉ የሚለው ይህንን ነው። የመጽሐፉ ውስጥ ትንፋስ መቼም አልተዘጋ። ይኸው የሚለውን ይሁት 65 ይኸው አቤቱ በጽዮን ለአንተ ምስጋና ይቀርባል፣ ለአንተም ጸሎት ይቀርባል ይላል። አቤቱ በጽዮን ለአንተ ምስጋና ይገባል፣ ለአንተም ጸሎት ይቀርባል። ጸሎት የሚቀርበው ስጋ ሁሉ ጸሎትን ወደምትሰማ ወደ አንተ ይመጣል ይላል። አለቀ። በኪሩቤል ላይ የምትቀመጥ የአባቶቻችን አምላክ እግዚአብሔር እያሉ ነበር ሲለምኑ የነበሩት እንጂ ነቢዩ ሳሙኤል እያለ ወደ ቀባው ወደ ሳሙኤል ከሞተ በኋላ ዳዊት አልጸለይም። ወይ ደግሞ ዳዊት ወደ አብርሃም እና ወደ ይስሐቅ ወደ ያዕቆብ የቀደሙ አባቶች ናቸው፣ በኢየሩሳሌም መቃብራቸው አለ። እንደው አብርሃም ወይ እባክህ አንተ ከኔ ይልቅ ለእግዚአብሔር የቀረብክ ነህና ብሎ አለው። እንዲ አላለው። ከቤርሳቤ ሚስት ጋር በተኛበት ሰዓት ላይ ዳዊት ብዙ በደልን ባደረገበት ሰዓት ላይ አብርሃም እኮ ቆይቷል ከሞተ። አብርሃም አንተ ከኔ ይልቅ ለእግዚአብሔር ቀረብ ያልክ ነህ፣ እኔ እንደሆነ በኦሪዮ ሚስት ዝሙት ወድቅ ያለውና እኔ ቆሽሻለሁ፣ በደለኛ ነኝ፣ ኃጢአተኛ ነኝና ለምንልኝ እግዚአብሔርን አይደለም ያለው። ይኸው ነቢየ እግዚአብሔር ዳዊት ያለው ለምን የእግዚአብሔርን ቃል አቢዩዝ ማድረግ እንደተፈለገ አይደለም። ይኸው መዝሙር 51 ምንድን ነው ያለው? አቤቱ እንደ ቸርነት መጠን ማረኝ ነው ያለው እንጂ አብርሃም አስምረኝ አላለም። ማረኝ፣ እንደ ምሕረትህም ብዛት መተላለፌን ደምስስ። ቀጥታ ማለት ነው፣ ስትሬት አዌይ ከበደሌ ፈጽሞ ጠበኝ፣ ኃጢአቴንም አንጻኝ። እኔ መተላለፌን አውቃለሁ፣ ኃጢአቴን ሁልጊዜ በፊቴ ነው። አንተም ብቻ በደልኩ፣ በፊትም ክፉ አደረጉ። በነገር ትጸድቅ ዘንድ በፍርድም ንጹሕ ትሆን ዘንድ እነሆ በአመፃ ትጸንሱ፣ እናቴ በኃጢአት ወለደችኝ። እነሆ እውነትን ወደድህ፣ የማይታይ ስውር ጥበብን አስታወቀኝ። በሂሶጵ እርጨኝ እነጻለሁ፣ እጠበኝ ከበረዶ ይልቅ ነጭ እሆናለሁ። ይህ እንደዚህ ነው ያለው። በደሌ ለአንተ ነገርሁ ነው የሚለው አስታወቁ፣ በመዝሙር 31 ላይ ማለት ነው። 31 32 ላይ እንዲህ ይላል፣ መተላለፉ የቀረችለት ኃጢአትን ጨርሼ እሰጥሻለሁ። እሺ፣ መተላለፉ የቀረችለት ኃጢአቱ የተከደነችለት ምስጉን ነው። እግዚአብሔር በደሉን የማይቆጥርበት ሰው፣ በመንፈሱ ሽንገላ የሌለበት ምስጉን ነው። ሁልጊዜ ከመጮህ የተነሳ ዝም ባሉ ጊዜ አጥንት የተበላሹ፣ በቀንና በሌሊት እጅ ከብዳብኛለች። እርጥበቴ ለበጋ ትኩሳት ተለወጠ። ኃጢአቴን ላንተ አስታወቅሁ፣ በደሌንም አልሸፈንኩም። ለእግዚአብሔር መተላለፌን እነግራለሁ አልሁ፣ አንተም የልቤን ኃጢአት ተውክልኝ። ቅዱስ። ስለዚህ ቅዱስ ሁሉ በምቹ ጊዜ ወደ አንተ ይለምናል፣ ወደ ፍጡር ይለምናል ብሎ የሚል የለም። ልመና ለፍጡር አይቀርብም። ጸሎት ወደ ፍጡር አይደረግም። ወደ መልአክም ወደ ነቢያትም ወደ ሐዋርያትም ጸሎት ያቀረበ ማንም የለም። የጥፋትም ውሃ ወደ እርሱ አይቀርብም ይላል።
ወደ አንተ ይለምናል። ፍጥረት ሁሉ ስጋ ለባሽ ሁሉ ወደ እሱ ነው የሚለምነው። ጸሎትና ልመና የሚቀርብ ወደ እግዚአብሔር እንጂ ወደ ፍጡራን የቀረበ ወደ መላእክት የቀረበ ወደ ነቢያት የቀረበ የለም። ወደ አባቶችም የቀረበ የለም። አብርሃምን በነበረበት ዘመን እኮ ከሱ በፊት የነበሩ ህገ ልቦና ላይ የነበሩ እነ ማቱሳላን፣ እነ ኖህን፣ እነ ሄኖክን፣ እነ ያሬድን እነሱን እኮ እየጠራ እባክህ ስለ ጻድቁ ስለ ሄኖክ ብለህ ሞትን ሳያይ ስለተወሰደው ስለ ሄኖክ ብለህ ማረኝም ብሎ አብርሃም ሲጠይቅ በስም እንኳን ጠርቶት አያውቅም። አብርሃም ዘሩ አይደል? አዎ የሱ የዘር ሀረግ መምጫ ነው ሄኖክ ማለት ነው። ስለ ጻድቁ ስለ ኖህ ብለውት አያውቁም። እግዚአብሔር እንደዛ ብሎት አያውቅም። ወደ ኖህም አብርሃም አልጸለይም፣ ኖህም ወደ ሄኖክ አልጸለይም፣ ሄኖክም ወደ ያሬድና ወደ ላሜህ አልጸለይም። አይጸለይም። እንደዛ አይነት ጸሎት የለም። እና የእግዚአብሔርን ቃል አቢዩዝ ባናረገው ጥሩ ነው። ወደ ፍጡር መለመንና መጸለይ ብሎ የሚል ቃል መጽሐፍ ቅዱስ ላይ አያስተምርም ለማለት ነው። ቴንኪዩ ኤርሚያስ ቃልዎት ያሰማልን። ቅድም በተለይ ስለ ጸሎት ስታነብልን እዛ ላይ ካነበብካቸው አንዱ ዴፊኒሽን ኦፍ ጸሎት ለእኛ ለኦርቶዶክስ ተዋህዶ አንደኛው ልመና፣ ሌላኛው ምልጃ መሆኑን ራስህ አንብበህልናል እና ቴንኪዩ ልልህ እፈልጋለሁ። ሲቀጥል ያው ማንም አቢዩዝ አደረገ ከተባለ ወደ ማን የተደረገ ልመናና ምልጃ? ወደ እግዚአብሔር። በቃ ይሄን እንኳን ቀይረውም ወደ እግዚአብሔር ሁሉም ልመና ባይ ዘ ወይ ሌላኛው ፓርት ላይ አንቺ ወደ ፍጡር የተደረገ ልመናን ጸሎት ነው ማለት አንዴ ልጨርስ አንዴ ከዛ አይ እየዋሸሽ አትሄጂማ ታለም ውሸታም አትለኝማ ውሸት እንዳልሆነ እንድናቅ በማስረጃ አውሪ። አሁን ወደ ፍጡር የተደረገ ልመናና ጸሎት እሺ አንዴ ፍጡር የተደረገና ልመና ጸሎት የተባለበትን ኤቪደንስ ጭን ኤርሚያስ ያነበበው ላይ ሌላኛው ጸሎት ሁሉ ወደ አንተ ይመጣሉ ይላል አይደለ? አንተ እሱ ያነበበው እየጠበቁሽ ነው ያለው ማስረጃ። ጠብቀኝ በቃ ጥሩ ጠብቀኝ አልፈጅም። ከዛ ጸሎት ሁሉ ወደ አንተ ይመጣል። መረጃ አይልም ይመጣል ነው። መረጃማ አነበብኩልህ እኮ አሁን አነበብን እዛ ክፍል ላይ ጸሎት ማለት ከእግዚአብሔር ጋር የሚደረግ ግንኙነት ነው እንጂ አለ እንጂ ከፍጡር ጋር አላለም። አንቺ ከፍጡር ጋር ማስረጃ አስቀምጠን አይደል እንዴ ያነበበው? ከእግዚአብሔር ጋር የሚደረግን ጸሎት ነው። አንቺ አሁን ማሳየት ያለብሽ ከፍጡር ጋር የሚደረግ ጸሎት፣ ከፍጡር ጋር የሚደረግ ግንኙነት ጸሎት መሆኑን አሳይ። ስምዖን ሐዋርያቱን ለምኑልኝ አላቸው። ማስረጃ አስጭን። አሁን እሱ ልመና ጸሎት ስለመሆኑ ማስረጃ አስጭን። ወይኔ ቅድም የጸሎቱ ላይ ልመና ይላል። ጸሎት ልመና አይደለም። ልመና ወደ ማን? ወደ እግዚአብሔር። አዋይሽ አንቺ አሁን ማሳየት ያለብሽ ወደ ሰዎቹ ለመነ ምክንያትን ቃል ወስደሽ ልመና በማን ነው? የኔና አንተ ጥያቄ ልመና በማን ልመና? በእኔ አሁን ስለማን ልመና ለምያወራለን እታለ እንዴ ምን ሆነሽ? ወደ ፍጡር የምታረጊውን ንግግር እሱን ልመና ጸሎት ነው እያልሽ እየፈታሹ ነው ያለሽው። ይሄን የጸሎት ዴፊኒሽን ከየት ነው ያገኘሽው? መጽሐፍ ቅዱስ ውስጥ የለም ነው እያልን ያለ ነው። ልመና የሚደረግ ከእግዚአብሔር ጋር የሚደረግ ልመና ብቻ ነው። ወደ እግዚአብሔር ዳይሬክት የሚደረግ ልመና ብቻ ነው መጽሐፍ ቅዱስ ላይ ያለው ጸሎት ተብሎ የተጠራው። ይሄን አሁን ያነበብኩልን ምን ትለዋለህ ታዲያ? አሁን ያነበብኩልን ምን ትለዋለህ? ማስረጃ አሁን ለምኑልኝ ያለው ጸሎቱ አይደለም ልንል ነው። ማስረጃ አዎ ስምዖን ተሳስቷል ልንል ነው ማለት ነው። በማለቱ አዎ ማስረጃ አይደለም ስምዖን ተሳስቷል እያልከኝ እኮ ነው። ሐዋርያቱን ለምኑልኝ በማለቱ ስምዖን ተሳስቷል እያልከኝ ነው። አሁን ማስረጃ እየጠበቅን ያለው ማስረጃ ልንገርህ። በሴም ታይም ደግሞ ሐዋርያቱ ቅድም ምን አሉ? አንዴ ቆይ ይኸውልሽ ስምዖን ጋር የተነጋገሩት እህቴ እንዲህ ቢሆን ኖሮ አሁን አንቺ የምትይው ሙግት ውሃ ያነሳ ነበር። እንዲህ ተብሎ ተጽፎ ቢሆን ለበበ እህቴ እንዲህ ተብሎ ተጽፎ ቢሆን እኔ ወደ እናንተ እለምናችኋለሁ ብሎ የሚል ተጽፎ ቢሆን አንቺ የምትይው ነገር እውነታ ያደርጋል ማለት ነው አይደለም? ኤርሚ እለምናችኋለሁና ለምኑልኝ አንድ ነው እህቴ። አንድ ነገር ልንገር። ቅድም ለምሳሌ እኔ የኢዮብን አውጥቼለት ነበር ለሱ የዚህ የሐዋርያት ስራ ጨርሽና ኢዮብ ጋር እንሄዳለን። ቆይ ለምኑልኝ ነው አይደል ያለው? አዎ ለምኑልኝ፣ እኛም ለምኑልኝ እንላለን። ቆይ ለምኑልኝ ብሎ ሲል ወደ ማን ነው ለምኑልኝ ብሎ ያላቸው? ወደ እግዚአብሔር፣ ወደ ጌታ። አዎ እለምናችኋለሁ ብሎ ቢልስ ምን ማለት ነው? እለምናችኋለሁ ብሎ ቢል ጸሎቴን አድርሱልኝና እለምናችኋለሁ ነው? አልገባኝም። እለምናችኋለሁ ብሎ ቢላቸው ወደ ማን ነው አድሬስ እያደረገ ያለው?
ለምኑልኝ ብሎ እኮ ለመናቸው አይደል እንዴ? ኖ ለምኑልኝ ብሎ የሚለው ወደ ጌታ ነው። ለምናቸዋለሁ ብሎ ቢላቸው ነው። ልክ ነህ ገባኝ። ለምናቸዋለሁ ብሎ ቢላቸው አሁን አንተ ያልከው ገባኝ። ለምኑልኝ ብሎ ለመናቸው እኮ እነሱን። ለምኑልኝ ነው ያለው እንጂ እለምናችኋለሁ አላላቸው። ሳንቀይረው አሁን ልክ ትክክለኛ የሚሆነው አንቺ አሁን ወደ እነ ጴጥሮስ ለመነ ነው አይደል ብለሽ የምትይው አይደለም። ሐዋርያቱን ለምኑልኝ አለ። ኖ ወደ እነ ጴጥሮስ ለመነ ነው የምትይኝ። ለምኑልኝ ብሎ ለመናቸው። የጠየኩሽን መልሽልኝ። ወደ ሐዋርያቱ ለመነ ነው የምትይኝ። እኔ የምለውን መጽሐፍ ከፈለግ ወደ ሐዋርያቱ የጠየኩሽን መልሽልኝ። ወደ ሐዋርያቱ ብሎ ለመናቸው። አድምጭ። ወደ ሐዋርያቱ ለመነ ነው ወይ ብለሽ የምትይው? አዎ ቴንክ ዩ። ኦኬ ቆይ ቃሉ ግን ብሎ የሚለው ወደ አለቀ። ወደ ማን? ወደ እግዚአብሔር ምን በሉልኝ? ለምኑልኝ። አለቀ። አንቺ ግን ወደ ሐዋርያቱ ለመነ ነው ያልሽው። ወደ ሐዋርያቱ ለመነም ቃሉን ለሰው ላሳይ። እኔ እኮ መጽሐፍ ቅዱስን ይዣለሁ እጄ ላይ። ቃሉን ላሳይ። ልብ በሉ። አሁን እሷ ያለችው ወደ አውቄን የጻፍኩት ወደ ሐዋርያቱ ለመነ ነው ያለችው። ታሳይኛለሽ? አደርቤ ወደ ሐዋርያቱ ለመነ ነው ያለችው። እሱ ግን ያለው ልብ በሉ። እሱ ግን ያለው ቁጥር 24 ላይ ሲሞንም መልሶ ካላችሁ አንዳችም እንዳይደርስብኝ ወደ እናንተ እለምናችኋለሁ ቢል ኖሮ ይሄ ያለችው ትክክል ይሆን ነበር። ወደ ሐዋርያቱ አድምጪኝ። ሚዩት አድርጊው። እንደውም እንትን ኤኮ አለው እኔ ሳወራ፣ ከዛ ታወሪያለሽ። ማውራት መንፈስ ትከፍቻለሽ። እሺ ቴንክ ዩ። ልብ በሉ። ሳያለችው ወደ ሐዋርያቱ ለመነ ወይ ብዬ ስላት አዎ ብላኛለች። ኦኬ ወደ ሐዋርያቱ ለመነ ወይ ብዬ ስላት አዎ ብላኛለች። እሱ ለሐዋርያቱ ያለውን ልብ በሉ። ሲሞንም መልሶ ካላችሁት አንዳች እንዳይደርስብኝ ወደ እናንተ እለምናችኋለሁ፣ እናንተ ወደ ጌታ ለምኑልኝ ብሎ ቢል ኖሮ በመጀመሪያ እሱ እነሱን ለምኗል፣ እነሱ ደግሞ ወደ ጌታ ለምነውለታል ተብሎ ያስኬዳል ማለት ነው። ልብ በሉ። እርሱ ወደ ሐዋርያቱ ወደ ጌታ፣ እሱ ወደ ሐዋርያቱ ደግሞ ወደ ጌታ ቢሆን ኖሮ መካከል ላይ በእርሱና በጌታ መካከል ሐዋርያቱ ጸላዮች ሆነዋሉ ማለት ነው። እሱ ያለው እነሱ ራሳቸው ሐዋርያቱ ያሉት አንተው ወደ ጌታ ጸልይ ነው ያሉት። ወደ ጌታ ለምን እዚህኛ ጋር መጣት አንተው ወደ ጌታ ለምን ነው ያሉት። ይኸው ቁጥር 22 ላይ የልብህ ሐሳብ እንግዲህ ስለዚህ ክፋትህ ንስሐ ግባ፣ ምናልባት የልብህን ሐሳብ ይቅር ይልህ እንደሆነ ወደ እግዚአብሔር ለምን አሉት። ይኸው እሱ ራሱን ቀጥታ ወደ እኛ ለምንና እኛ ወደ እሱ እንለምንላለን አላሉትም? አሁን ኦርቶዶክሳውያን እንደሚሉት ማለት ነው። አንተው ቀጥታ ለምን አሉት ሲሉት በመራራ መርዝና በአመፅ ስርዓት እንዳለ አያለሁና አለው ጴጥሮስ። ኦኬ ስለዚህ እስከዛ ምን አሉ? ራሱ ምን አለ? ሲሞንም መልሶ ካላችሁት አንዳች እንዳይደርስብኝ እኔ ወደ እናንተ ልለምን። እኔ ኃጢአተኛ መሆኔ ነግራችሁኛል። እናንተ ደግሞ ሐዋርያት ናችሁ፣ ጻድቃን ናችሁ፣ ቅዱሳን ናችሁ እና እናንተ ከኔ ይልቅ ወደ እግዚአብሔር ቀረብ ስለምትሉ ኦርቶዶክሳውያን እንደሚሉት ማለት ነው። እግዚአብሔር የእናንተን ጸሎት ስለሚሰማ የኔን ስለማይሰማ እናንተው ለምኑልኝ፣ እናንተው አማልዱኝ፣ እናንተው ጸልዩልኝ አይደለም ያላችሁ። እንዳይደርስብኝ እናንተው ወደ ጌታ ለምኑልኝ አላቸው። ስለዚህ እናንተው ወደ ጌታ ለምኑልኝ ነው ያላቸው፣ ጸልዩልኝ ማለቱ ነው እንጂ
እሱ ወደ እነሱ ለመነ። አሁን አንቺ ወደ ማርያም እንደምትለምኘው እሱ ወደ ሐዋርያቱ ለመነ፣ ሐዋርያቱ ለጌታ ለመኑለት ብለው የሚል ትምህርት የለም፣ የለም፣ በፍጹም የለም። ኤርሚ ልቀጥል? ያ ተቻለሽ ልቀጥል አይደል? አሁን በጻፍከው ማለት ነው። አንተ ራስህ ቅድም ዲፋይን አረክልን ጸሎት ምን ማለት እንደሆነ ራይት። ልመናንም መማለድንም ይጨምራል አልከን ራይት። ለማን ነው እዛ ክፍል ላይ የሚናገረው? መዝገበ ቃላቱ ላይ ለእኛ ለኦርቶዶክስ ለማን ነው ጸሎትና ልመናው የሚቀርበው ነው ያለው? ለእግዚአብሔር። በቃ አለቀ። ወደ ሰው አይደለም፣ ወደ ሰው አይደለም። ተዋህዶ ነው አይደል? ህትመቱ የሶስቱም አብያተ ክርስቲያናት ነው እዚህ ጋር እንዲጽፍበታለሁ። እኔ ከፈለግሽ መጠየቅ ትችላለሽ። የኢትዮጵያ መጽሐፍ ቅዱስ ማህበር ሶስቱም አብያተ ክርስቲያናት ወንጌላውያን፣ ኦርቶዶክሳውያን፣ ካቶሊካውያን ይህንን በጣም ጥሩ እንደውም ሞሪ ያስማማናል። በጣም ጥሩ ያስማማናል። ስለዚህ ጸሎት ማለት መለመን ከሆነ ወደማ ጸሎት ለማን እንደሚቀርብ እኮ አልተጣላንም እስካሁን እኮ ወደ ጌታ ጥያቄው ጸሎትና ልመና ወደ ማን የሚቀርበው? ኤርሚያስ እንደማመጥ አይደል? ለማን የሚለው አላጣላንም። ስለዚህ ለማን የሚለውን እንተው፣ ለእግዚአብሔር ነው ሁል ጊዜ በቃ አልፋና ኦሜጋ ለሆነ ለእግዚአብሔር ነው። እሱ አላጣላንም። ግን በማ የሚለው ነው አሁን ልዩነት የፈጠረው። እሱ ሐዋርያቶቹን ለምኑልኝ ሲል እኮ ለመነ ከተባለ ጸለየ ማለት ነው። በዴፊኒሽን ማን ያለው ጸሎት መዝገበ ቃላቱ የምትሳሳቸው መዝገበ ቃላቱ የሚሆን እግዚአብሔር ቃል የቅድሙን ልከፍተው ነው አመጣልሻለሁ። ያንተን ተዋ፣ መጽሐፉን ተው፣ አትድከም። ኖ እነዚህ ሁለት ቃላቶች ለመሰለ እነዚህ ሁለት ቃላቶች በመጽሐፍ ቅዱስ ውስጥ የተጠቀሱት ከእግዚአብሔር ጋር በተገናኘ ነው ወይ ከሰው ጋር በተገናኘ ነው? ለምን አትከፍተውም? ጸሎትና ልመና ወደ ማን የሚቀርበው? ለማን የሚቀርበው? ወደ እግዚአብሔር። እሱ ቃላንም ማለት ነው። እሺ፣ ወደ ጌታ። ወደ ሰው ይቀርባል ጸሎትና ልመና? ግን በሰው መሀል ወደ ሰው ይቀርባል። ወደ ሰው ለእግዚአብሔር ይቀርባል። ወደ ሰው ይለመናል። ለጻድቃን ለእግዚአብሔር ይቀርባል። እኔ አድምጪኝ። ወደ ሰው ይሄ ወደ ጌታ ነው የሚቀርበው ጸሎትና ልመና። ይሄው እዚህ ጋር በቀስት አስቀምጬልሽ። ጸሎትና ልመና ወደ ሰው ይቀርባል ወይስ አይደለም? ኤርሚ አንድ ወደ ሰው ይቀርባል ስለቀረበ መሰለኝ። ኤርሚያስ ይሄንን መልሽልኝ። ዝም ብለህ ጫጫታ እንዳናደርገው ህዝቡ እንዳይሰራ ነው። እንደዛ አይደለም። ወደ ሰው ይቀርባል። ለምን አትከፍትልንም? ቅድም እኮ ከፍተዋለሁ። መጽሐፉ ስር ያለ መልሽልኝና ከፍታል። መልሽና ከፍታል። አልመልስልም። ለምን እንደማልመልስ መመለስ አለብሽ። መመለስ አለብሽ። እዚህ ጋር መመለስ አለብሽ። ጸሎትና ልመና ወደ ሰው ይቀርባል እንዲመች ብዬ ነው አልመልስልህም። በቃ ይሄን ካልመለሽ እሺ፣ እንደማመጥ ይሄን ካልመለሽ ምንም ማለት ነው። ይሄን ካልመለሽ ምንም ማለት ነው። እንደማመጥ ይሄን ካልመለሽ ሆነሻል ማለት ነው። you see the point is ማንም ተሸናፊ ሆነሻል። ካልሆነ ጸሎትና ልመና ይሄው መጽሐፍ ቅዱስ አትከፍተውም አንተ። ይሁን እኔ ባይደው አልከፍተውም አላልኩሽም። ክራውን እሰጥሃለሁ፣ በእውነት አይስዌር እሰጥሃለሁ። የአሸናፊነት ክራውን የእግዚአብሔርን ቃል የምናወራ ከሆነ ማንንም ሊያሸንፍ አይደለም የእግዚአብሔር ቃል። ግን እኔ እሰጥሃለሁ፣ ክራውን እሰጥሃለሁ፣ በቃ አንበሳም እሰጥሃለሁ። ዛሬ እንደማመጣ እኔ አንበሳውም አልፈልግም። ስለዚህ ክፈተዋ፣ በቃ ጸሎት የሚለውን ክፈተው። አሁን የጠየኩትን ጥያቄ መልስ። ጸሎትና ልመና ወደ ማን ይቀርባል? ወደ ጌታ ነው አይደል? ጸሎትና ልመና ወደ ጌታ ነው የሚቀርበው ብለሽኛል። ወደ ሰው ይቀርባል። ተግባባ ነው። ጸሎት ለማን እንደሚደርስ 10 ጊዜ ብናወራው ደፋክታ ጸሎት ምን ማለት እንደሆነ ቀይር። ስለዚህ ምንድነው ወገኖች እዚህ ያላችሁ 820 ሰው ልብ በሉ። ጸሎትና ልመና ወደ ጌታ ነው የሚቀርበው አለች። ራይት፣ ትክክል። ወደ ሰው ነው የሚቀርበው ብያልኳት እስካሁን አልመለስም። ወደ እግዚአብሔር ይቀርባል። ለምን መቀበል ከበደ? ስምዖን ሐዋርያቱን ለምን አልጠየኩሽም። የኔ ጥያቄ አይደለም። ጸሎትና ልመና ወደ ሰው ይቀርባል። አድምጪኝ። ወይ ደግሞ ጸሎትና ልመና ወደ ሰው ብቻ ብለው ሳይሆን መላእክትንም ጭምር ልጨምርና ወደ ቅዱሳንንም ጻድቃንንም ጨምላቸው ፕሊዝ። ወደ ፍጡር አጠቃላይ ፍጡር ብሎ የሚለው ይዘዋል። ወደ ፍጡር ይቀርባል። በፍጡር ምክንያት ለእግዚአብሔር ይደርሳል። አልጠየኩሽም። የኔ ወደ ፍጡር ቀጥታ ጸሎትና ልመና ለምንድን ነው የምትደርቢው? ጠየቀኛ ስጠይቀኝ እሺ ጨርሽና እንድጠይቅሻለሁ። ይኸውልህ እኔ ምንድን ነው መሰለህ የምልህ የጸሎት ለእግዚአብሔር ስለመሆኑ
እኔም አንተም አልተጣላንም፣ የሀሳብ ልዩነት የለንም። ግን ጸሎት በማን ይደርሳል? ጸሎት በእኔ ቀጥታ ለእግዚአብሔር ይደርሳል። ጸሎት ደግሞ በመሃል ባሉት በቅዱሳኑ በጻድቃኑ ይደርሳል። ለምን? ስምዖን ራሱ ሐዋርያቱን ለምኑልኝ አላቸው። ልመና ጸሎት ነው። አንተ እኮ መዝገበ ቃላቱን መክፈት አልፈለክም። አሁን እንጂ ብትከፍተው ልመናና አማላጅነትን ይጨምራል ይላል። ከፍተህ ለምን አታነብልንም? ያ ቢሆን በማን ይደርሳል ነው ጥያቄው። በእመቤታችን ይደርሳል? አዎ ይደርሳል። በቅዱሳን ይደርሳል? አዎ ይደርሳል። በመላእክት ይደርሳል ወይ? አዎ ይደርሳል። ኦርቶዶክስ ተዋሕዶ ይሄን ተቀብላ ትኖራለች። እናንተ እሺ ወይ ደግሞ ቅዱሳን ፍጡራን ብዬ ልበለው። እሺ ኃጢአተኛው ሰው ወደ ፍጡር እነዚህ ደግሞ ወደ ጌታ ለምነው ምሕረትን ያስደርጋሉ ነው አይደለም? ኃጢአተኛው ሰው ወደ ቅዱሳን ፍጡራን መላእክት የሚሆኑ ጻድቃን፣ ነቢያት፣ ሰማዕታት የተባሉት ይሄ ኃጢአተኛው ሰው በመጀመሪያ ጸሎትና ልመና ወደ እነሱ ያደርሳል የምትይኝ። ከዛ እነሱ ደግሞ ወደ ጌታ ይለምኑታል ነው የምትይኝ። ልመልስ? አዎ ይኸው በዚህ መሰረት ኃጢአተኛው ሰው ወደ እነዚህ እኔ በራሴ ምሳሌ ልስጥ። ግድ የለም በቃ ይኸው እኔ ባስቀመጥኩት መሰረት እኔ ሰው ኃጢአተኛ ሰው ባስቀመጥኩት መሰረት ጠይቅ መልሽልኝና ከዛ አንቺ ደግሞ ትመልሻለሽ። ኃጢአተኛው ሰው ልብ ብለሽ አንቺ ኃጢአተኛ ነሽ። ወደ ቅዱሳን ፍጡራታት ነው የምትለምኙ። አሁን ዛሬ ምን ነበረ ቀኑ? ኖ ችግር የለውም። ምንም ይሁን ምን ይታወቃል። ከወር እስከ ወር መልአኩ ቅዱስ ዑራኤል ነው ዛሬ። እኔ ኃጢአተኛው ቅዱስ ዑራኤል ባዶ ቦታ የለም። አሁን እያጠየኩሽ ያለሁት አንቺ ኃጢአተኛ ነሽ። ወደ ቅዱሳት ፍጥረታት ልንገርህ። አንተ ካወራ እንዴት ሆናል? እኔ ኃጢአተኛው ቅዱስ ዑራኤልዬ ምሕረትን ለምንልኝ እለዋለሁ። ልመናዬ ለሱ ጸሎት ነው፣ ለእግዚአብሔር ይደርሳል ጸሎቴ። ስለዚህ ወደ ዑራኤልን አንቺ ጸለሽ፣ ወደ ዑራኤል ጸለሽ፣ ወደ ዑራኤል ለመንሽ አይደል? ስለዚህ ወደ ዑራኤል እንግዲህ ቅዱሳት ፍጥረታት ብሎ የሚለው መላእክትን ሁሉ ጭምር ያካታል ብዬ ስላልኩኝ ካልሆነ እዚህ ጋር ዑራኤል ብዬ ልጻፈው። ወደ ዑራኤል ጸሎትና ልመናን ወደ ዑራኤል አደረግሽ አይደል? ከዛ ዑራኤል ደግሞ ወደ ጌታ ይጸልይልሻል አይደል? እንደዛ ነው አይደል? አካሄድሽ ቅዱስ ዑራኤል የኔን ጸሎት ለእግዚአብሔር ያደርስልኛል። ከኔ ጸሎት የእሱ ጸሎት ሄቪ ስለሆነ ክብደት ስላለ ነገርሽኝ። አሁን ይሄንን በመጽሐፍ ቅዱስ ኃጢአተኛው ሰው ወደ ዑራኤል ወይ ወደ ሚካኤል ወደ ገብርኤል የሚጸልይበትን ከብሉይ ከአዲስ ከቻልሽ 2 ጥቅስ ካልሆነ 1 ጥቅስ ስጭኝ። ይሄን በጥቅስ አስደግፊልኝ። እንግዲህ ልሽ ይሄን ጋርሽ ባለቤትሽ ሊሆን ይችላል። ተሰብሰብ ብለን ነው ባለቤትሽ ችግር የለም። ጓደኞች ሊሆን ይችላል። እቻለሽ ተመካከሩና ስለዚህ አሁን አንተ እያልከን ቅድም ያለ ተመካከሩና አምጪ 1 ጥቅስ ወይ 2 አሁን ለትና ሜክት የህፃን ልጅ ጨዋታ እናድርገው። ተመካከሩን እየተመካከራችሁ ስለነበር ተመካከሩና ወይ ባደር አደረገ። ቆየኔ መመካከር ወይ 1 ጥቅስ በቃ ሶሪ በቃ ተመካከሩና ማለት ነው። ኦፔ እንዲያደርግሽ ለምሳሌ አነሰሰሪ ቶፒክ መሀል ላይ ታመጣለህ። ወይ 1 ጥቅስ ወይ 2 ጥቅስ ከብሉይ ከአዲስ 2 ኪዳን ስላለው በሁለቱ ኪዳናት ውስጥ ከብሉይ 1 ከአዲስ 1 ወደ መላእክት ልንገር ኢያሱ እኔና ቤቴን ወደ እግዚአብሔር እናመልካለን ይላል አይደል? 1 ጥቅስ እህትዬ 1 ጥቅስ የጠየኩሽ ጥያቄ ወደ መላእክት ምዕራፍ 8 ስለ ስምዖን ያወራ ነው እህትዬ። እሱ አይደለም
እሱንማ ስለዚህ አልቀበልም አልኩ ማለት ነው። እሱ እኮ በዜሮ ተባዛብሽ እህትዬ። አንተ ልትል ትችላለህ። ለኡራኤል ብለሽ የምትይውስ ያምጪ ይሄንን። ያማ በዜሮ ተባዛ። ይኸውልህ ምን አልኩ መሰለህ? አንድ ጥቅስ ቃል በቃል ባታገኘው ወይ ሁለት ጥቅስ ስጭኝ። በመድኃኒዓለም እህትዬ ጥቅስ ለዚህ ንግግርሽ መረጃ ስጭኝ ከእግዚአብሔር ቃል እያልኩ ነው። ኃጢአተኛዋ ሴት ጸሎትና ልመናን ወደ ኡራኤል ወደ ነቢያት ወይ ወደ ሐዋርያቱ አቅርበሽ እነሱ ደግሞ ወደ ጌታ ያቀርቡልኛል ብለሽ የምትይው የመጽሐፍ ቅዱስ ክፍል ጥቅስ ተመካከሩና መልሱልን። ቴንክ ዩ። ፈልጉና አምጡት። ችግር የለም፣ እኛ ተረጋግተን እንጠብቃለን። አንዲት ጥቅስ ነው። አንዲት ጥቅስ ካለች መድኃኒት ናት። ኦኬ ብዙ አይደለም። ዘዳግም አውጣ። ኦሪት ዘዳግም ምዕራፍ 7 ቁጥር 9 እርሱ አምላክ እንደሆነ ለሚወዱትም ትእዛዙን ለሚጠብቁትም ቃል ኪዳኑንና ምሕረቱን እስከ 1000 ትውልድ ድረስ የታመነ አምላክ እንደሆነ። ዘዳግም 7 ስንት ነው እህትዬ? ቁጥር 7 ዘዳግም 7 ኖ 9 ከ9 እስከ 11 ዘዳግም 7 ነው ወይ 9 ነው? ዘዳግም 7 ቁጥር 9 11 9:11 ኦኬ። አምላክህም እግዚአብሔር ማነው? አንተም አምላክህን እግዚአብሔር እርሱ አምላክ እንደሆነ ለሚወዱትም ትእዛዙንም ለሚጠብቁ ቃል ኪዳኑንም ምሕረቱንም እስከ 1000 ትውልድ ድረስ የሚጠብቅ የታመነ አምላክ እንደሆነ እወቅ። የሚጠሉትንም ለጥፋት በፊታቸው ብድራትን ይመልስላቸዋል። ለሚጠላው አይዘገይም፣ ነገር ግን በፊቱ ብድራትን ይመልስበታል። እንግዲህ ታደርጋት ዘንድ እኔ ዛሬ ለአንተ የማዛትን ትእዛዝና ስርዓትን ፍርድንም ጠብቅ ይለዋል። የት አለ እኔ ከጠየቁት ጥያቄ ጋር የሚገናኝ ነገር? እንዴ ተው እንጂ። ቃል ኪዳኑ ለማን ነው የተሰጠው? የት አለ? ቃል ኪዳን ለማን ነው የተሰጠው? ማንኛው ነው ወደ ፍጡር የጸለየ እዚህ ጋር? ዘጠኝን አንበው። ማን ነው ወደ ፍጡር የጸለየ እዚህ ጋር? ኤርሚያስ። ያው እኔ 9 ላይ ዘጠኝን አንበው። ምን ይላል? የአምላኬ ቃል በጣም ደስ እያለኝ እዚህ ጋር የትኛው ኃጢአተኛ ሰው ነው ወደ የትኛው ጻድቅ የጸለየው? ጥያቄ ኃጢአተኛ ሰው ወደ ቅዱሳን ይጸልያል ነው። ልብ ብለሽ ለምሳሌ የውሃው መውረድ የውሃው የጠላው የሚባል ነገር የለም። አሁን የት አለ የውሃው የጠላው? ግን አንበው ስታነበው ምላል አምላክ እግዚአብሔር እርሱ አድምጭኝ አላነበውም። ትእዛዙንም ለሚጠብቅ ቃል ኪዳኑን ምሕረቱን ሰጣቸው። ለማን ነው ቃል ኪዳን የተገባው? ቃል ኪዳኑ ምንድን ነው ጥያቄ? የት አለ የጠየኩሽ ጥያቄ? ኃጢአተኛው ሰው ወደ ኡራኤል እኔ ኃጢአተኛ ነኝ አልሽኝ፣ ወደ ኡራኤል ለምኜ ኡራኤል ወደ ጌታ ይለምንልኛል አልሽ። አንቺ ጸሎትና ልመናን ወደ ማን ያቀርሽው? ወደ ኡራኤል። ኡራኤል ደግሞ ወደ ጌታ። በዚህ ፕሮሲጀር በዚህ ቅድመ ተከተል መሰረት እዚህ ጋር ማን ወደ ማን ነው? ኃጢአተኛው ሰው ማን ነው? ወደ ማን ነው? ወደ የትኛው ፍጡር ነው የጸለዩት? ከዛ ደግሞ እነዛ ፍጡራን ወደ ማን ነው የጸለዩት? አምጪ ኤርሚያስ ጥያቄን መልስልኝ። ቃል ኪዳን እሱን ከመለስክልኝ መልሱን እናገኘዋለን። በደንብ ልብ በሉ። ኦርቶዶክስ ኦርቶዶክስ ተዋህዶ ብለህ ፕሊዝ እኔ እሱ ጠፍቶኛል። የቀደስኩበት አስተካክልና አሁን እኔም ማረገው ኦርቶዶክስ ተዋህዶን ስለሆነ ማለት ነው። ችግር የለውም። እኔ አሁን እሱ ጠፍቶኝ አይደለም አልኩሽ። እኩል አታውሪ። የቀደስኩበት ቤተክርስቲያን ኦርቶዶክስ ተዋህዶ ብሎ የሚለው ቃል ጠፍቶኝ አይደለም እህቴ። የቀደስኩበት ቤተክርስቲያን ታውቃለሁ። የጠየኩሽን አንቺ ኃጢአተኛ ነኝ አልሽ፣ ወደ ኡራኤል ለመንኩ አልሽኝ። ኡራኤል ወደ ጌታ ለመነልኛለች። በዚህ ቅድመ ተከተል በዚህ ፕሮሲጀር መሰረት እዚህ ጋር ማነው ኃጢአተኛው ሰው? የነዚያ ኃጢአተኛው ሰው ወደ የትኛው ጻድቅ ፍጡር ነው የጸለየው? ያ ጻድቅ ፍጡር ደግሞ ወደ ማን የለመነው? አምጪ። ለቅዱሳኑ ለጻድቃኑ ቃል ኪዳን ገባ እግዚአብሔር። እስርሽ ያሉ ሰዎች ያልሆነ እሳት ውስጥ ነው የጣዱሽ እህትዬ። ዲቤቲንግ ዊኒንግ አይዲያ ውስጥ ስላለህ ብቻ ነው። ኤርሚያስ አንተም የደረስክበት ለመድረስ ሰዎች ጋር ነው እንጂ ብቻህን አይደለም። አንተ ጻድቅ አይደለም። አንተ ሰው ነህ። እኔ እናንተ አንድ ነን። ባይ ዘ ወይ
ስለዚህ መረዳዳታችን ቅር አይበልክ። አንተም ተረድተህ ነው የታለ ለጠይቁሽ ጥያቄ ነው እንጂማ ሰውነታችን እኮ ሰውማ ሰው ነሽ በእግዚአብሔር መልክ። ስለዚህ don't talk about as if it's a bad thing። በመረዳዳት it's a good thing። የሰጡሽ ጥቅስ አብሮ አልሄድ አለ እኮ ነው ያልኩሽ። የሰጡኝ አይደለም አብረን ያወጣ ነው የሰጡኝ ብለህ አብራችሁ አወጣችሁ እነሱ እንደሰጡኝ አንተ አብሮ አልሄደም። እሺ በቃ አብሮ አልሄደም። አንቺ ወደ ኡራኤል ወደ ጌታ ይጸልይ። ዓላማው እግዚአብሔር ቃል ኪዳን ገባላቸው። በቃ ቃል ኪዳን ገባላቸው። ቃል ኪዳን ስለገባላቸው እኛ እሱን ተቀብለን እንጸልያለን። እነሱ ጸሎታችን ያሳርጉልናል። ለነማን ነው እዚህ ጋር ቃል ኪዳን የተገባው? ለነማን ነው እዚህ ጋር ቃል ኪዳን የተገባው? ባሉ ተነጋገሩና ነው እንደገና ደግሞ ማለት ነው። አሁንም አሳስታዎች ገደል ውስጥ ከቱሻል። እንኳን ሳትበል እኔ አልተሳሳትኩም። እሺ ችግር የለም። እግዚአብሔር ፈራጅ የምጽዋት ቀን እኮ የምናየው ጉዳይ ይሆናል። እሱን ምን አስቸገረክ? ቴንክ ዩ ዌልካም። እንኳን ወደ ብሉይ ኪዳን መጣሽ። አዲስ ብሉይ ኪዳንም ቢሆን አዲስ ኪዳን ማለት ነው። የአምላኬን ቃል ደስ እያለኝ ነው የማወራው። አንቺ ወደ ፍጡር የለመነ የጸለየ ጸሎትና ልመና ወደ ፍጡር ይደርሳል እያልሽኝ ነው። ዘጸአት 8:25 ዘጸአት 8:25 እሱንም ደግሞ ሞክሪ። አንዶችም ግን 8:25 ኦኬ 8:25 ነው አይደልሽኝ እህቴ? አዎ 8:25 ዘጸአት 8:25 ፈርዖንም ሙሴንና አሮንን ጠርቶ ሂዱ ከሀገሩ ውስጥ ለአምላካችሁ ሰዋ አላቸው። ልቀጥል? ቀጥል። ሙሴም ለእግዚአብሔር ለአምላካችን የግብፃውያንን ርኩሰት እንሰዋለንና እንዲህ ይደረግ ዘንድ አይገባም። እነሆ እኛ የግብፃውያንን ርኩሰት በፊታቸው ብንሰዋ አይወግሩንምን? እኛስ ለእግዚአብሔር ለአምላካችን እንሰዋ ዘንድ እንደሚያዘን የ3 ቀን መንገድ ወደ ምድረ በዳ እንሄዳለን አለ። ፈርዖንም ለእግዚአብሔር ለአምላካችሁ በምድረ በዳ ትሰዉ ዘንድ እለቃችኋለሁ፣ ነገር ግን ርቃችሁ አትሂዱ፣ ጸልዩልኝ አለ። የት አለ? ተቀጥል። ጸልዩልኝ አለ። ጸልዩልኝ አለ። እሺ፣ ስለዚህ ማን ነው ጸልዩልኝ አለው? ፈርዖን ነው አይደል? ማንን ነው ጸልዩልኝ አለው? በመሃል ሙሴና አድምጪኝ። እዚህ ጋር ፈርዖን ኃጢአተኛ ሙሴ እና አሮን ኢንተርሚዲየት አለ። እንደማመጥ እህትዬ እንደማመጥ ጌታ ፈርዖን ወደ ሙሴና ወደ አሮን ለምኗል። አዎ አለ እኮ አሁን ያነበብከው ፓርት ለምን አላላቸው? ወደ እግዚአብሔር ልጅ አላላቸው? ቀደም የሐዋርያት ሥራ መጽሐፍት ያመጣሽው አይነት ነው። የት አለ? ላንብበው። ፈርዖንም ለእግዚአብሔር ለአምላካችሁ በምድረ በዳ ትሰዉ ዘንድ እለቃችኋለሁ፣ ነገር ግን እርቃችሁ አትሂዱ። እናንተን እኔ ወደ እናንተ እጸልያለሁ ነው ያለው ወይስ ጸልዩልኝ ብሎ? እነዚህ አባቶች ወደ ማን ነው የጸልዩት? ወደ እግዚአብሔር። ወደ ጌታ። ይሄ ሰውዬ ወደ ሙሴና አሮን ጸለየ ነው የምትይ? ወይ ለምንድን ነው አንተ የምትለው? ይሄ ሰው ወደ ሙሴና ጸልዩልኝ ብሎ አድምጭኝ። ይሄ ኃጢአተኛ ንጉሥ ወደ እነዚህ ወደ ነቢዩና ወደ ካህኑ ወደ አሮን ወደ እግዚአብሔር ሰዎች ጸለየ ነው ወይ ብለሽ የምትይው? ኤርሚያስ ጸለየ ነው ወይ ብለሽ የምትይው? እየጠየኩሽ ነው። ጸለየ ነው ወይ ብለሽ የምትይው? እውነት አሁን ጸለየ ነው ወይ ብለሽ የምትይው? የት አለ? ፈርዖን ወደ ሙሴና ወደ አሮን ጸለየ እያልሽ ነው። ልብ በሉ። እሱ ግን ያለው እናንተ ወደ እግዚአብሔር ጸልዩ። አሁንም ፈርዖን ሙሴንና አሮንን ጸልዩልኝ ወደ እግዚአብሔር አላቸው። ምንድን ነው የምትደርቢው ነው ያልኩሽኝ። ማውራት ከፈለግሽ ደቂቃ ስጠኝ በይኝ። ስጠኝ በቃ የመጨረሻ ደቂቃ ስጠኝ በቃ ደቂቃ ሰጠኝ። ልጀምር። ይኸውልህ ደሆል አይዲያው ወሬው የተጀመረ በምክንያት አሁን ማርያም ታማልዳለች ብላችሁ የምታምኑ ተብሎ ነው የተጀመረው። አታቋርጠኛ። አሁን አውሪ ያልከኛ የፈለግኩትን ላውራ። በቃ አታቋርጠኛ። ይህንን የጠቀሽውን እውነት አድርጊ። የጠቀሽውን ጥቅስ እውነት አድርጊና በፈለግከው መንገድ ብቻ እንዳወራልህ ከጠበቅ ስህተት ነው። የጠቀሽው ጥቅስን ለህዝቡ አትናገሪ እኮ ላውራ
እኮ እዚህ ላይ አውሪያ። ታዲያ ወደ ማርያም አትሄጂ። እዚህ ጋር ፈርዖን ወደ ሙሴና ወደ አሮን ለምኗል፣ ጸልዩአል ብለሻል። የእግዚአብሔር ቃል ፈርዖን ብሎ ጸልዩልኝ አላቸው እኮ። ጸልዩልኝ ብሎ ያላቸው ወደ ማን ነው ያልኩት? ወደ እግዚአብሔር። በቃ አድምጭኝ። እኛ ይኸውልሽ አድምጭኝ አልኩሽ እህቴ። ሰዎች ስለ ሰዎች ወደ እግዚአብሔር አይለምኑም አላለም። ሰዎች ልብ በሉ፣ ሰዎች ወደ እግዚአብሔር ስለ ሰዎች አይለምኑም አላለም። ጸሎትና ልመና ስለ ሰዎች እንዲያቀርቡ በአንደኛ ጢሞቴዎስ መጽሐፍ ምዕራፍ 2 ላይ ይናገራል እግዚአብሔር ቃል። ኦኬ፣ ሰዎች ወደ ጌታ ስለ ሰዎች አይለምኑም አይጸልዩም አላለም። እኛ ያልነው ይሄ ሰው ነው፣ እነዚህም ሰዎች ናቸው። ይሄ ሰው ግን ወደ እነዚህ ጸሎትና ልመናን አያቀርብም። ምክንያቱስ እነሱ ጸሎት ሰሚ አይደሉም። ለእነሱ ጸሎትና ልመና አይቀርብም። ምንም እንኳን እግዚአብሔር ነቢይ ቢሆን፣ ምንም እንኳን እግዚአብሔር ሊቀ ካህን ቢሆን፣ ወደ እነሱ ጸሎትና ልመና ኃጢአተኛ እንኳን ፈርዖንም ቢሆን፣ ሌሎችም ቢሆኑ እስራኤላውያንም ቢሆን ወደ ሙሴና ወደ አሮን ጸሎትና ልመና አቅርበው አያውቁም። አሮንና ሙሴ ግን ስለ ሰዎች ስለ እስራኤላውያንም ኦኬ። ይሄም ሰው ደግሞ ወደ ጌታ ጸልዩልኝ፣ ወደ አምላካችሁ ነው ጸልዩልኝ አለው እንጂ እኔ እናንተን እለምናችኋለሁ አለ። እናንተ አሁን ሳሊ ለነ ቅድስት እንደምትሉት አላለም። ሳሊ ለነ ቅድስት ምስራቅ አፍሪካ ላይ የተፈጠረች የባልቴት ተረት ጸሎት ናት። አዎ የተረት ጸሎት ነው እንጂ መጽሐፍ ቅዱሳዊ አይደለም። አንድ ልጨምርልህ፣ ምን ተረት የምትለውን አንድ ልጨምርልህ ትችያለሽ። የሉቃስ ወንጌል ምዕራፍ 7 ያው ይታያችሁ። ዘዳግም አለች የለም፣ ዘጻትም የለም። ሉቃስ የፈለክበት አንተ ምን አደከመን? ያልደከመኝ ሉቃስ ምዕራፍ 7 ቁጥር ከመጀመሪያው ጀምሮ። አይ እኔ ሙሉና 60 50 ቁጥር ላይ እሱ ነው ዓላማው። እንዴ ምን ነው የእግዚአብሔር ቃል አይደል? ደከመክ ተደራጁና በመደረጅ 50 ቁጥር ሳነባሉ ለመቴ የአምላኬ ቃል ነው። ግን በቃ የእግዚአብሔር ቃልን አላነባሉ ለማይባል ተደራጁና ዋናውን ጭብጡን ሐሳብ አምጡ። ዶንት ወሪ አንብቢ በላት ራሷ ታንብብ። ቴንክ ዩ ላነበው። እኔ በደስታ አነባዋለሁ። ይሄን ያህልማ ከጮህን አይቀር አንድ የእግዚአብሔር ቃልማ በትክክል እናነብ። እሺ አንብበሽ ግን ምን እንደምትሰጪኝ መልስ በቃ ታገኘዋለህ። መልሱ መጨረሻ ላይ አንብበሽ 50 ቁጥር ስታርቢ እንሰማሻለን። አንብበሽ ምንድን ነው የምትሰጪኝ መልስ? የእግዚአብሔር ቃል እንደዛ አይባልም። ኤርሚያስ ያልኩሽን ስሚ። በቃ ላነበው። ፍጡር ወደ ፍጡር ጸለየ ብሎ የሚለውን አይደል? አድምጪኝ። ፍጡር ወደ ፍጡር ጸለየ ብሎ የሚለውን አይደል? ታሳይ ጸለየ ለመነ የሚለውን አይደለም ታሳይ። አሁን እንዳነበው ትፈቅድልኛለህ? አፈቅድልኝ። አዎ ይሁን እየፈቀድኩልሽ ነው። አንተ ደግሞ ምታርጋ በተራክ አድምጪኝ ይሄን መልሽልኝና ከዛ ታነቢያለሽ። ፍጡር ወደ ፍጡር ጸለየ ለመነ ብሎ የሚለውን ታሳይን። አዎ ለምን እንደምትጮሂው እንዴ? አንተም እየጮህ ለምንድን ነው የምትጮህ? እኔ እኮ ጥያቄ ነው የጠየኩሽ ከዛ እንድታነቢው ማለት ነው። ስታነቢው ግን አሁን የምታሳይን ፍጡር ወደ ፍጡር ጸለየ ብሎ የሚለውን አይደል የምታሳይን? አዎ go ahead ምንም እኮ ጫጫታ እኮ አያስፈልግም። ጎይድ አውጭና አንብቢ፣ እራስሽ አውጭና አንብቢ። ፍጡር ወደ ፍጡር ጸለየ የሚለውን ቃል ታሳየን ነው በሉቃስ ወንጌል መጽሐፍ ላይ ምዕራፍ 7 እሺ ወንድምነት ቴንኪዩ። ውሃ ልጠጣ። ኦኬ እሺ አንብቢ፣ ይከታተሉሻል። እሺ መጣሁ ወንድምነት አንብቤማ። ለሕዝቡም ቃሉን ነግሮ ከፈጸመ በኋላ ወደ ቅፍርናሆም ገባ። አንድ የመቶ አለቃም ነበረ፣ አገልጋዩም ታሞ ሊሞት ቀርቦ ነበር። እሱም በእርሱ ዘንድ የተወደደ ነበር። የጌታችን የኢየሱስንም ነገር በሰማ ጊዜ መጥቶ አገልጋዩን እንዲያድንለት ይማልዱት ዘንድ የአይሁድን ሽማግሌዎች ወደ እርሱ ላከ። ይሄ እያዝልኝ። ወደ ጌታችን ወደ ኢየሱስም መጥተው ማለዱት፣ እንዲህም አሉት፣ ፈጥነ ውረድ፣ ይህን ልታደርግለት ይገባዋልና እርሱ ወገናችንን ይወልዳልና። ምን ያዝልኛል? ቁጥሩ እንዲይዘው ቁጥር ስንትን ያዝልኛል? እሺ ቁጥሩን ብቻ ነገር ያዝልኛል። እሱን ሊያዘውና ማንበብሽን ቀጥይ። ቁጥር 3 ቁጥር 3
የጌታችን የኢየሱስንም ነገር በሰማ ጊዜ መጥቶ አገልጋዩን እንዲያድንለት ይማልዱት ዘንድ የአይሁድን ሽማግሌዎች ወደ እርሱ ላከ። ወደ ጌታችንም ወደ ኢየሱስም መጥቶ በማለዱት እንዲህም አሉት፣ ፈጥነህ ውረድ፣ ይህን ልታደርግለት ይገባልና እርሱ ወገናችንን ይወዳልና ምክባራችንንም ሰርቶልናልና። ጌታችን ኢየሱስም ከእነርሱ ጋር ሄደ። ወደ ቤቱን በቀረበ ጊዜ የመቶ አለቃ ወዳጆችን እንዲህ ብሎ ላከ፣ አቤቱ አትድከም፣ ከቤቴ ጣራ በታች ልትገባ አይገባኝምና እኔም ወደ አንተ ልመጣ አይገባኝም። ነገር ግን በቃልህ እዘዝ፣ ብላቴናይም ይድናል። እኔም እኮ ገዢ ሰው ነኝ፣ ወታደሮችም አሉኝ። አንዱን ሂድ ብለው ይሄዳል፣ ሌላውንም ና ብለው ይመጣል፣ አገልጋይንም እንዲህ አድርግ ብለው ያደርጋል። ጌታችን ኢየሱስም ይህን በእርሱ በሰማ ጊዜ አደነቀ። ዘወር ብሎም ይከተሉት ለነበሩት ሕዝብ እላችኋለሁ በእስራኤል እንኳን እንዲህ ያለ እምነት ያለው ሰው አላገኘውም አላቸው። የተላኩትም በመልሱ ጊዜ ብላቴናው ድኖ አገኙት። የተላኩትም በተመለሱ ጊዜ ብላቴናውን ድኖ አገኙት። እሺ ይሄ ሳይሆንም ስለመማለድ እሺ ጨረሽ? ሙሉ ነበር ያለው። 10 ቁጥር ነው ያነበብሽው። ምን አልከኝ? 10ሩን ቁጥር ብቻ ነው ያነበብሽው። ከ1 እስከ 10 ነው ያነበብሽው። ቅድም ሙሉን ነበር አንብብ ያልሽኝ እስከ 50። 40ውን ቁጥር ለምን ተወሽው? ኖ የመጀመሪያውን ሴክሽን ማለቴ ነው። By the way, that's not, you see, where, እንደ ጥበብ እንደተሰጠን ብንሆንስ ባናረገው አንተ በዛ ላይ I'm sorry to say this, I have to say ኤርሚያስ ሙሉን ሳነበው ብታነበው እግዚአብሔር ቃል ነው። እኔ ችግር የለውም ካልኩሽ ለዛ ነው አንብቤ ያልኩት። ተቀመጥነው ለብር ካልሆነ ለእግዚአብሔር ቃል ነው። እህቴ ምን ሆነሽ ነው? ምንድን ነው you see what you do አብረሻሽው ብቻ አይደል እየተከታተልኩ በቃ እኔ እኮ 50ውን አንብቢ እኮ እየሰማንሽ 10 ድረስ አነበብሽውና በቃ ወይኔ አይ ሚዩት አርጌ ማስታወቂያ ልናገር አንዴ ማስታወቂያና ሙሉ ነበር አነባለሁ ያልሽው ለምን ተውሽው ብዬ ስላት ኦኬ ባጭር እንደዚህ አሁን እስከ 10 አድርጋ እንደገና ደግሞ ልትቀጥል ነው ማለት ነው። ችግር የለውም። አሁን እስከ 10 ድረስ ባነበብሽው ቁጥር 3ን ያዙልኝ ብለሻል አይደል ቅድም? እሺ መልካም ቀን ሁላችሁ። ፖይንቴን አስቀምጫለሁ። እግዚአብሔር ጥበቡን ይግለጥላችሁ። ኧረ በጓላ This is orthodox. This is orthodox. This is not orthodox. You made the point. የታለ ያዙልኝ ብለሽ አልኩን እንኳን ያዙልኝ ብለሽ እንኳን ተምርበት ለአንተም ተማርበት። ችግር የለም። ሁለተኛ እንዳይለመደሽ ግን በእግዚአብሔር ቃል ላይ ማለት ነው። ኧረ በስመ አብ ሁለተኛ የእግዚአብሔር ቃል ሳይሆን ተግባቦት ትማር። የላይፍ ማነር ኮሚኒኬሽን ኮርሱ ሰጅሽማ ጌታ እንደማያዋጣሽ ስላወቅሽ ላፋልሽ። 3ን ያዙልኝ ብለሽ ያሹን ላይ እንኳን ሳትናገሪ ሳትጠየቂ እኛም ሳናብራራ በቃ ሰላም ሆኗል። ሰላም መሰንቆ ይዘሽ ያዝልኝ አብራራው። መልካም ቀን ይላችሁ። እግዚአብሔር ጥበቡን ይግለጽላችሁ። ቆይ ግጥም ነው እንደምንይዘው እኛ በመሰንቆ ምሽት ቤት ነው እንደ ያዙልኝ ብለሽ ማን ነበር ስለ ኮሚኒኬሽን ያወራው? ስለ ስኪል ያወራው ማን ነበር? ደከመን ልትወጪ ነው አይደል? በእውነት እግዚአብሔር ነው። እንዳትወጪ ቁጭ በይ እናስር እንዳትወጪ። See you next time. By the way እመጣለሁ ሌላ ጊዜ አሁን ነው የምፈልገው። ወዳችኋለሁ። ባይ ሰላም መልካም ቴንክ ዩ በቃ ስለዚህ ዘዳግም አለች ወረወረች አፈረስኩባት። ዘጸአት አለች አፈረስኩባት። ሐዋርያት ሥራ መጽሐፍ ምዕራፍ 7 አለች ፈረሰባት። ምዕራፍ 8 ማለት ነው። አሁን ደግሞ ሉቃስ 7 አለች ያዙልኝ ቁጥር 3 አለች። ቁጥር 3ን ይዘን ሳንጠይቃት እኛም ሳንናገርባት አጠገቧ ያለው በትክክል እንደማያዋጣ ስላወቀ this is ኦርቶዶክስ በመጽሐፍ ቅዱስ የቱ ጋር ነው? አሁን የትኛው ምዕመን ነው በመጽሐፍ ቅዱስ ቆሞ ሊያወራ የሚችል? ወደ ፍጡር ወደ ፍጡር መጸለይ ብሎ መለመን ብሎ የሚለውን እግዚአብሔር ቃል ላይ መሰረት ያለውን ሊያሳዩ ፈልገው አንድም ግን ኧረ አለ ተረጋጋ። እሺ ሚዩት አድርገው እንደሚ እናያለን ማለት ነው። ቀድሞ የገባው ዜድ የተባለው ስለሆነ እሱ ለሱ እንሰጣለን። ከዛ አንተ ደግሞ ትቀጥላለህ ማለት ነው። እሺ ቅዱስዬ አንተ አገልግላቸው። አንደኛውን አንተ አገልግል ጽዋ ቤት። እሺ ዜድን አገልግለው። ከዛ ሶል ደግሞ አለ የሚለውን ወይ እኔ ወይ ወንድምነት እናወራለን። ወይ ሚሚ ያለች ሚሚ ታወራለች። ቴንክ ዩ ኦኬ። ላፍ አለ በቃ
እሺ ሶሬስ እንዴት ነህ? ወይ ሰላም ናችሁ? ሰላም። እግዚአብሔር ከየት ቤተ እምነት ነው ወንድም አለ? ኦርቶዶክስ ተዋህዶ ክርስቲያን ነኝ። ኦኬ። ወደ ሰው ወደ ሞተ በአካል ወደ ሞተ ሰው ወደ ፍጡር የጸለየ ሰው ማስረጃ ከመጽሐፍ ቅዱስ ውስጥ አለ ብለኸኛል። አሳየን እስኪ። አዎ አለ። እሺ ማስረጃው የሉቃስ ወንጌል ምዕራፍ 16 ላይ ሉቃስ ወንጌል ምዕራፍ 16 ሉቃስ ወንጌል ምዕራፍ 16 እሺ ቁጥር ስንት? ወይ ቁጥሩን ላውጣው። ያው መጽሐፍ ቅዱስ እኔም ስለያዝኩኝ በሲኦል ስላለው ሰው ነው። አዎ ፍጡር ነው እሱም በሲኦል ስላለው ሰው አይደል? ትክክል። ሌዊ ሰው ሲኦል ከገባ በኋላ ምልጃ አለ አይደል? ስንት ነው ቁጥሩ? 16 እሺ። ሰው ሲኦል ከገባ በኋላ ምልጃ አለ አይደል? ቁጥሩን ካገኘው ነገረኝ። ያወጡት ስለሆነ አውጣ ስንት ነው ቁጥሩ? አንዴ ቆይ ወንድምነት ድምፅን ያሰማ ዳኒ ያለህ እንዳይዘጋባቸው ድምፅህን። ቁጥሩ ስንት መሰለህ ዳኒ? የዋል አለ ወንድምነት አለ ሻላመጣ ስለወጣው ሚዩት አድርገውና መልካም መንገድ ቅዱስ እየቀጥሉ 16 24 16 እሺ በእግዚአብሔር ስም ላንብብልህ። አባት አብርሃም ወይ እዘንልኝ፣ በዚች እሳት እጅግ ተሰቃይቻለሁና ጣቱን ከውሃ ነክሮ ምላቴን ያቀዘቅዝልኝ ዘንድ አልዓዛርን ላከው ብሎ ተጣራ አለ። ይሄ ሌዊ የሚባል በእሳት እየተቃጠለ ሲኦል ውስጥ ያለው ሰው ማለት ነው። እና እሱም ሲኦልም ያለው ሰው ፍጡር ነው። አብርሃም አባታችንም ፍጡር ነው። ስለዚህ ፍጡር ወደ ፍጡር ይጸልያል። ፍጡር ወደ ፍጡር እንዲያማልደው ወደ አብርሃም ጸለየ ነው ወይስ አነጋገረው ነው የሚለው? እንዴ ጸለየ ነው እንጂ አነጋገረው በአካል እኮ አነጋገረው የምትለው እኮ ፊዚካሊ ሲገናኙ ነው። እናንብበው፣ በደንብ እናንብበው። ፊዚካሊ ሲገናኙ ነው። እናንብበው፣ ችግር የለው። ስለዚህ ለኦርቶዶክሳውያን እንግዲህ 24 ላይ ነው። እሺ ቅዱሴ ቆይ አንዴ ብራዘር፣ ላነብልህ እኮ ነው። ለኦርቶዶክሳውያን እንግዲህ ወደ ፍጡር መጸለይ ትምህርት የሚሰሩት ሲኦል ከገባ ሰው ነው። አነበብኩልህ እኮ ወንድሜ። አታብራራ። እኔ አንብቤልሃለሁ። ይሄ ከፍጡር ወደ ፍጡር መጸለይ አይደለም። ጥያቄ ጠይቅሃለሁ ገና። ከፍጡር ወደ ፍጡር መጸለይ አይደለም ይሄ። ወንድሜ ተረጋጋ እንዴ እኮ አታብራራ። ይሄን መልስልኝ። ወንድሜ በራሳችን ቤት። ኧረ ተረጋጋ እንዴ። ቤት ምናምን ሳይሆን ጥያቄ ጠየቀኝ አይደል? ቅዱስ መለስኩልህ። ላነብልህ ነው። ተረጋጋ። እሺ ይሄ ፍጡር ነው። ፍጡር ናቸው ሁለቱም አይደል? ወይስ ትክክል አይደለም? ምን ፈራው? እኔ ራሴ ያነበብኩልህ እኮ። ይኸው ላነብልህ፣ ለህዝቡ ላንብብ። እኮ ማንበብ ትችላለህ፣ ግን አታብራራ። ላነብ ነው። አይዞህ፣ ማብራራቱ አያስፈልግም ብዬ ነው። አይዞህ ወንድሜ፣ አይዞህ። አረ ለራስህ አይዞህ ወንድሜ። መጽሐፍቱን እኮ እኛን የሰጠናችሁ ሲጀምር። አንዴ እባክህ። እሺ ከሰጠኝ ታሳየናለህ። አታብራራ፣ ችግር የለውም። አረ ወንድሜ እንዴ ምን ሆነሃል? ከየት ነው የገባኸው? የት ሰፈር ነህ? ተረጋጋ። እንዲህ ይላል፣ ከባለጠጋው ማዕድ ከሚወድቀው ፍርፋሪ ሊጠግብ። ከ23 ልጀምር። በድሃው ሞተ፣ መላእክትም ወደ አብርሃም እቅፍ ወሰዱት። አብርሃምና ድሃው የት ነው ያሉት? በአብርሃም እቅፍ ነው አይደል ያለው ሰውዬው? በምድር ላይ ሆኖ ሳይሞት ነው ወደ አብርሃም የጸለየው? እየጠየቀኝ ነው ልመልስልህ። የጠየቅኩ ጥያቄ አንተ በህይወት ነው ወደ አብርሃም ትጸለያለህ። ይሄ ሰው የት ነው ያለው? የሚጸልየው ሲኦል ውስጥ ነው ያለው። አብርሃም ደግሞ አብርሃም እቅፍ ውስጥ ነው አይደል ያለው? ገነት ነው ያለው። አዎ አብርሃም የት ነው ያለው? ገነት ነው ያለው። አብርሃም እቅፍ ውስጥ ሆኖ ነው እኮ። አብርሃም እኮ እዚህ ምድር ላይ አይደለም፣ ገነት ውስጥ እኮ ነው። አንተ ጥያቄያችን ምንድን ነው? አንተ እዚህ ሆነ ወደ አብርሃም ወደ ማርያም እንድትጸልይ እንዳንተ በህይወት ሆኖ
ወደ ሞተ ሰው የጸለየ ጥያቄ ነው ያልኩ። ይሄ ሰው ወደ አብርሃም ሄዶ በአብርሃም እቅፍ ውስጥ ያለ ሰው አብርሃምን ነው እያነጋገረ ያለው እንጂ ወደ አብርሃም እየጸለየ አይደለም። ወደ አብርሃም ጸለየ የሚላለ ቆይ ላውጣልህ እየነገርኩህ እኮ ነው። አሁን ቆይ ላውጣልህ፣ ችግር የለም ጥቅሱን ላውጣልህ። ግልጽ እኮ ነው፣ በጣም ግልጽ እኮ ነው። አይዞህ ፍጡርን ወደ ፍጡር ወደ ፍጡር ይለምናል ወይ ለሚለው ጥያቄ ይኸው ፍጡር ሲለምን አሳየውህ። እሺ አባት እሺ ይኸው 22 ድሃው ሞተ፣ መላእክትም ወደ አብርሃም እቅፍ ወሰዱት። የት ነው ያለው ይህ ሰው? የት ነው ያለው? ማን? ድሃው ወደ አብርሃም አጠገብ ወሰዱት። አብርሃም ጋኗ ወደ አብርሃም እቅፍ አይደለ? ስለዚህ በአብርሃም እቅፍ ውስጥ ነው ያለው አይደል? ገነት ማለት ነው። አብርሃም ያለው ደግሞ ገነት ወደ አብርሃም እቅፍ ውስጥ ነው ያለው። አሁን እኔ የጠየቅኩ ጥያቄ በህይወት ሆነ ወደ ሞቱ ቅዱሳን የጸለየ ሰው አብርሃም ጋር ነው ያለው ይህ ሰው። አንተ ምድር ላይ ሆነ ወደ ሞቱ ቅዱሳን ሰው እንዲያማልድ የጸለየ አንድ ጥቅስ አምጣልኝ ነው ያልኩህ። ያልከኝም እኮ እንደዚህ አልነበረም። ሌላም ጥያቄ ከሆነ ፍጡር ወደ ፍጡር ሲጀመር ይኸውልህ ያልከኝ ፍጡር ወደ ፍጡር ይጸለያል እኮ ነው ያልከኝ ወንድሜ። በህይወት ያለ ሰው ኦር ኤኒዋን የሞተ ሰው ይኸው ላሳይ፣ ጥቅሱን በደንብ አድርጌ ላሳይ እኮ ፍጡር ወደ ፍጡር ምን እንደሚል። ሁለቱም ፍጡር ግን አይደሉም። ወደ አብርሃም ጸለየ ወይ የሚል አምጣ። ወደ አብርሃም ጸልዩ ያለ የሚል የት አለ? ወደ አብርሃም ጸለየ። እሺ ላምብልህ። የት አለ ጸለየ የሚል አምጣ። እየነገርኩህ እኮ ነው። እሺ እንዴ ይሄ ምንድን ነው? ግልጽ አማርኛ አይደለ እንዴ? ምን አማርኛ ስንተኛ ቋንቋሽ ነው ብራዘር? አንዴ ሶሌክሲ ቀስ ብለን እናወራ። አሁን አንተ የመጽሐፍ ቅዱስ ሀሳብ ካረዳ ማለት ካልገባ እኔ ላንብብልህ። እርሱም እየጮኸ ማን ጋር? አብርሃም ጋር ሆነ። በሲኦል ያለ ሰው በመጀመሪያ በሲኦል ያለ ሰው ነው። ጌታ ኢየሱስ ክርስቶስ ሲናገርም ይሄን ንግግር የተናገረው ታይፖሎጂካል ነው። በምንድን ነው የተናገረው? በምሳሌያዊ ንግግር ነው የተናገረው። ከዛ እርሱም እየጮኸ አብርሃም አባት ሆይ ማረኝ፣ በዚህ ነበልባል ሰቃይ ያለሁና የጣቱን ጫፍ በውሃ ነክሮ ምላሴን እንዲያበርድልኝ አልዓዛርን ስደድልኝ ነው ያለው። ማንን ስደድልኝ? አልዓዛርን። ከዛስ አብርሃም ግን ልጄ ሆይ አንተ በሕይወት ሳለ መልካም እንደተቀበል አስብ፣ አልዓዛርም እንዲሁ ክፉ። አሁን ግን ከእርሱ ይጽናናል፣ አንተም ትሰቃያለህ አለው። ከዛ በኋላ ምን እንዳለው ስማ። ከዚህ ሁሉ ጋር ከዚህ ወደ እናንተ ሊያልፉ የሚፈልጉ እንዳይችሉ ወዲያ ያሉ ወደ እኛ እንዳይሻገሩ ምን አለ? በእኛና በእናንተ መካከል ታላቅ ገደል ተደርጓል። ስለዚህ እንኪያስ አባቴ ወደ አባቴ እንድትሰደው ለምንሃለው፣ 5 ወንድሞች አለኝና ሲል አብርሃም እንዳለው ሰው። አብርሃም ግን እንዲህ አለው። አብርሃም አማለደ ወደ እግዚአብሔር? አላማለድም። ምንድን ነው ያለው? ሙሴና ነቢያት አሏቸውም እነርሱን ይስሙ። እኔን ስማኝ እኔ ወደ እግዚአብሔር ጸልይልሃለሁ ብሎታል? አላለውም። ምንድን ነው ያለው? ሙሴና ነቢያት አሏቸው እነርሱን ይስሙ። ለምን? በህይወት ያለ ሰው ወንጌልን በመስማት በህይወት ያለ ሰው ከእግዚአብሔር ቃልን በመስማት እግዚአብሔር ጋር እንዲገናኝ እንጂ ወደ አብርሃም ጸልዮ አብርሃም ጸሎቱን ወደ እግዚአብሔር አደረሰለት ወይ? በፍጹም አላደረሰም። ለምን ሲባል ሙሴና ነቢያት አሉ እነርሱን ይስሟቸው ነው ያለ። ስለዚህ ማን ነው አሁን እዚህ ጋር ጸልዮ ከእግዚአብሔር ጋር የታረቀው? ማን ነው በህይወት ያለ ሰው ወደ አብርሃም ጸልዮ እግዚአብሔር ጋር ያስታረቀው? ማን ነው? ጨረስክ? እሺ ችግር የለውም። አሁን የመጀመሪያው ጥያቄ ፍጡር ወደ ፍጡር ሲጸልይ መጽሐፍ ቅዱስ ላይ አሳየኝ ነበረ። አንተ ለምሳሌ አትግባ ሚውት አድርግልኝ ወንድሜ፣ ሚውት አድርግልኝ። እኔ ሚውት በመሀል አድርጌ ያወራሃል። ጥያቄን ስማ፣ ተረጋጋ። ጥያቄ ልድገምና ጊዜ ልስጥህ አውራ። ጥያቄ ምን መሰለህ? አንተ አሁን ወደ ማርያምና ወደ ቅዱሳን ትጸልያለህ አይደለ? ጥያቄ ይሄ ነው። ትጸልያለህ አይደለ? በደንብ አዎ። እንዳንተ በህይወት ሆኖ ወደ ሞቱ ቅዱሳን የጸለየ ሰው አንድ ጥቅስ አምጣ ነው ያልኩህ። ቀጥል። እሺ አሁን ሚውት አድርግልኝ። መጀመሪያ ጥያቄው የነበረው ያው እንግዲህ 1000 ሰው አለ ከላይ እያዳመጣችሁ ነው ወንድሜ። ጥያቄ እኮ ከላይታል። አሁን የምታማልድ ማርያም አለች ነው እኮ ጥያቄ። አሁን የምታማልድ ስማኝ።
አሁን የምታማልድ ማርያም አለች ወይ? አሁን የሚያማልዱ ቅዱሳን አሉ ወይ? አሉ ካልክ መጽሐፍ ቅዱሱን አንስተ አንብብ፣ አሳየኝ ወዳጅ። እሺ አሁንም በድጋሚ እለምናችኋለሁ፣ እባካችሁ ሚዩት አታድርጉ፣ ሰውን አታቋርጡ። እያወራንም ነው። ተጠይቄያለሁ ነው ያለ ጥያቄውን ወንድሜ ወደ ሀሳቡ እንዳንተ በህይወት ሆኖ ወደ ሞቱ ቅዱሳን ጸልዮ የጸለየ ሰው ማስረጃ ስጠኝ እኮ። ገና እኮ ሳልናገር እኮ ሚዩት እየተደረግኩ ነው። በዛ ላይ ደግሞ አንተም በመሀል ትገባለህ። ችግር የለውም፣ ማንም አያደርግህም። አታርጉ። በመሀልም ትገባለህ አንተ። እሺ በመሀል አትግባ። አንተ ሚዩት አድርግልኝ አንዴ። ቀጥል። ሚዩት ሳላደርግ ነው ማውራው። አላደርግህም። ቀጥል። ምክንያቱም እኔ ስታወራ አንተ ስትናገር ወይኔ በላቸው። ኧረ እባክህ ማስረጃውን ስጠኝ። እንዳንተ በህይወት ሆኖ ወደ ሞተ ሰው የጸለየ ሰው ማስረጃ ስጠኝ። እሺ አሁን እኔ ትፈቅድልኛለህ? እኔ ልናገር ልጀምር? ማስረጃውን ስጠኝና ትናገራለህ። ማስረጃ ሚዩት አድርግልኝና በቃ እናገራለሁ። ማስረጃውን ስጠኝ። ሚዩት አላደርግም። ማስረጃውን ስጠኝ። መጀመሪያ የጠየቀኝ ጥያቄ እየሰማችሁ ነበረ። ኧረ ማስረጃውን ስጠኝ ወዳጄ፣ ሌላ ወሬ አታውራ። ማስረጃውን ስጠኝ። እንዳንተ በህይወት ሆኖ ወደ ሞተ ሰው ወደ ማርያምም የጸለየ ይኸው አሁን የምታማልን ማርያም አለች ወይ? ወደ ማርያም የጸለየ ወደ ቅዱሳን የጸለየ አንድ ሰው ማስረጃ ስጠኝ። ወደ ማስረጃው። አሁን እኮ ጭቅጭቅ እኮ እያረክብኝ፣ ማስረጃው ላይ እኮ ነው የሚሄድልህ። ማስረጃ ለምንም አይነት ጥያቄ መልሳለን። እኔ አሁን በቅርብ አላየኋት። መቼ መሰለ ማስረጃ ስጠኝ ወንድሜ። ወደ ሀሳቡ እንግባ ፕሊስ። 1100 ሰው አለ። ወንጌል እንስራበት። ቀስ ብለን ጸጥ ብለን እነጋገር። ማስረጃውን ስጠኝ። እንዳንተ ወደ ሞቱ ቅዱሳን ጸልዩ፣ ጸሎቱ የተሰማለስ። ማስረጃ እስቲ መሀል ላይ ትግባሽ፣ መሀል ላይ ትግባ፣ መሀል ላይ ትግባ። ማስረጃ ወራጅ እኮ መሀል ላይ ትግባ። ማስረጃ፣ ሌላ ወሬ አታውራ። ማስረጃ መሀል ላይ አትግባ። እሺ እኔ ማስረጃ። እንዴት ነው ከእናንተ ጋር የምንግባባው? ይኸው እየጠበኩ እኮ ነው እንድታወራ። ሌላ ሰው ይግባ እንደ የማን ነው እንድታወራ እኮ ማስረጃ እየሰጠሁ ነው። ማስረጃውን ስጠኝ። እንድታወራ ዝም በላ እኮ ዝም በላ። ሚዩት አድርግልኝ። እሺ አላደርግም። ማስረጃ ስጠኝ። ማስረጃውን ስጠኝ። መጀመሪያ የጠየቀኝ ጥያቄ ማስረጃ ስጠኝ። ማስረጃ ወደ ሞቱ ቅዱሳን የጸለየ ሰው ማስረጃ። ጥቅሱን ስጠኝና 5 ደቂቃ ሰጠሃለሁ። እኔ ታይመር ላይ አድርጌ 5 ደቂቃ ሰጠሃለሁ። የሉቃስ ወንጌል አሁን ያነበብኩልህ ራሱ አንድ ማስረጃ ነው ወዳጄ። በህይወት ያለ ሰው ነው ይሄ ሰው በህይወት ያለ ሰው ነው። ማን ይሄ ሰው? ወደ አብርሃም የጸለየው በህይወት ያለ ሰው ነው። ፍጡር ነው። ከፍጡር ወደ ፍጡር የጠየኩህ በህይወት ያለ ሰው የጠየቀ መጀመሪያ እሱን አልነበረማ። መልስልኝ። በህይወት ያለ ሰው አንደኛ። እሺ ኢትስ ኦኬ በቃ አሁን በዚህ እንተማመን። በህይወት ያለ ሰው ነው ወይ? እሺ ከፍጡር ወደ ፍጡር ግን እንደሚጸለይ አምናችሁ አይደለ? ከፍጡር ወደ ፍጡር ይጸለያል። ወደ ፍጡር በህይወት ያለ ሰው ብራዘር እየሰማኝ እባክህ። ፍጡር ወደ ፍጡር ግን ይጸለያል። ፍጡር ወደ ፍጡር ይጸለያል። ማንም ጸለየ ያውቅ። ይሄ ሲጀመር በሲኦል ያለ ሰው ወንጌል ምዕራፍ 16 ኧረ እባክህ አንዴ በሲኦል ያለ ሰው የሉቃስ ወንጌል ምዕራፍ 16 እኮ እያልኩህ እኮ ነው። እየሰማኸኝ ነው ብራዘር? ከፍጡር ወደ ፍጡር አይጸለይም እያልከኝ እኮ ነው። ቀስ በል። ማንም ወደ ፍጡር የጸለየ ሰው የለም በመጽሐፍ ቅዱስ። ሉቃስ ወንጌል ምዕራፍ 16 ኦኬ። ሲኦል ይሄ ሰው ቁጥር 24 ስማኝ አንዴ። ሚዩት ላደርግ ነው በቃ ስለማትሰማኝ ሚዩት ላደርግ ነው። በህይወት ያለ ሰው ወደ ፍጡር የጸለየ ማስረጃ አለ? እሺ ግን ከፍጡር ወደ ፍጡር ግን ይጸለያል በሚለው ግን እየጠየኩ ነው። መልሴን መልስ። በዚህ ተስማምተሃል ወይ? ይሄ ሰው የት ነው ያለው? ምጠይቅህን መልስ። ይሄ ሰው የት ነው ያለው? ሲኦል ነው ያለው። ፍጡር ነው፣ ሲኦል ነው ያለው። አባታችን አብርሃምም ፍጡር ነው። አባታችን አብርሃም ፍጡር ነው አይደለ ብራዘር? አንዴ ሲኦል ነው ያለው፣ በአብርሃም እቅፍ ነው ያለው። ቴንክ ዩ። አንተ በአብርሃም እቅፍ ነው ያለው? ማን ነው በአብርሃም እቅፍ ያለው? ይኸው ሰውዬው በአብርሃም እቅፍ ነው። ይሄማ የትኛው የሚለምነው ያለው? እሱ ሲኦል። ማን ነው ያስወረደው? አንዴ አታስወርዱት ባካችሁ። ሞዴሬተሮች አታስወርዱ። ላክልኝ አንዴ አንድ ቁጥር ጻፍልኝ።
ወዳጆች አንዴ እኔ ላውራ። ቆይ አንዴ ላስገባውና ሰለሞን ታወራለህ። ቆይ እንዳታስወጡት ፕሊስ። እሺ ሶሌክስ ይሄ ሰው በአብርሃም እቅፍ ነው ያለው ወይስ የት ነው ያለው? ንገረኝ ወዳጄ። አንዴ በደንብ ይሰማል። ምጠይቅህን መልስ። ምጠይቅህን ወንድሜ የተግባቦት ህግ ካለ እባክህ ምጠይቅህ ይሰማል ወይ? ይሄ ሰው በአብርሃም እቅፍ ነው አይደለ ያለው? ይሰማል? ይሰማል። ይሄ ሰው በአብርሃም እቅፍ ነው አይደለ ያለው? እኮ ላንብበው ወንድሜ። ጥያቄ እኮ ነው የጠየቅኩህ ያሉት። ይሄ ሰው አንብቤ። አንተ ምን አይነት እንደውም ቪዲዮን አጠፋው፣ ማስረጃውን ያመጣው አንተ ነህ። ይሄ ሰው የት ነው ያለው? ንገረኝ። ላነብ አንብቤ ልነግርህ እኮ ነው የት እንዳለ። እሺ የት እንዳለ አንብቤ ልነግርህ ነው። የት እንዳለም አታውቅም። እሺ ቀጥል። አንብቤ ልነግርህ ነው። ሲጀመር ጥቅሱን የነገርኩህ እኔ ነኝ። መጽሐፍ ቅዱስንም የሰጠናችሁ እኛ ነን። ተረት ነው እሱ፣ ውሸት ነው፣ ተረት ነው። በኋላ ሉተር ነው ያመጣልህ። ሂድ፣ አይዞ ወደ ዋና በ16ኛው ክፍለ ዘመን ላይ የተመሰረተ ሃይማኖት። ችግር የለም። እሺ ለማንኛውም ያው መውጫ ስታጣ ወደ ሉተር ልትወጣ ነው። ለቀባሪ ረዳት ነው ወዳጄ፣ ለቀባሪ ረዳት ነው። መጽሐፍ ቅዱስ እንኳን አንተ አይደለ ዋናው ፓስተርን ዮናታን እናንተው እኔ ወደ ማስረጃው እባክህ ወደ ማስረጃው። ስድቡን ተውና ሰው ደግሞ አይሳደብም። ዝም በላ እናንብብ። ወደ ማስረጃው እናንብብ። አንዴሽ አንድ ባለጸጋ ሰው ነበረ። ቀይ ሐርና ነጭ ሐር እጅግም ቀጭን ልብስ ይለብስ ነበረ። ዘወትር ተድላና ደስታ ያደርግ ነበረ። በቁስል ሕመም ተይዞ በባለጸጋው ደጅ የወደቀ አልዓዛር የሚባል አንድ ድሃም ነበረ። ከባለጸጋው ማዕድ የሚወድቀውንም ፍርፋሪ ሊመገብ ይመኝ ነበረ። ውሾቹም እየመጡ ቁስሉን ይልሱት ነበረ። ከዚህ በኋላ ድሃው ሞተ። መላእክትም ወደ አብርሃም አጠገብ ወሰዱት። ድሃውን ማለት ነው። ወደ አብርሃም አጠገብ ወሰዱት። ባለጸጋውም ደግሞ ሞተ፣ ተቀበረም። በሲኦልም በስቃይ ላይ ዓይኖቹን አንስቶ አብርሃምን ከሩቅ አየው። አሁን የሚጸልየው ሲኦል ነው ያለው። አልዓዛር ነው፣ ድሃው ነው በአብርሃም እቅፍ ያለው ማለት ነው። ስለዚህ ተመለሰልህ። በሲኦል ነው ያለው። አብርሃም እቅፍ ደግሞ ያለው ማን ነው? አብርሃም ነው። በሲኦል ሆኖ ወደ ገነት ነው እየጸለየ ያለው። ወደ ገነት የሚል አለ እዚህ ጋር ወንድም። አዎ እኮ አነበብኩልህ እኮ። ወደ ገነት ይላል። እሺ ወደ ገነት ይኸው እያነበብኩልሽ ነው። በቁስል ሕመም ተይዞ በባለጸጋው ደጅ የወደቀ አልዓዛር የሚባል አንድ ድሃ ነበረ። ከባለጸጋው ማዕድ የሚወድቀውን ፍርፋሪ ሊመገብ ይመኝ ነበር። ውሾችም እየመጡ ቁስሉን ይልሱለት ነበረ። ከዚህ በኋላ ድሃው ሞተ። መላእክትም ወደ አብርሃም አጠገብ ወሰዱት። ባለጸጋውም ደግሞ ሞተ፣ ተቀበረም። በሲኦል በስቃይ ሳለ ዓይኖቹን አንስቶ አብርሃምን ከሩቅ አየው። አልዓዛርም በአጠገቡ ተቀምጦ አየው። ስለዚህ ቆይ አንዴ ልጨርሳት። ጨረስከው? በቃ አልዓዛርንም በአጠገቡ ተቀምጦ አየው። አባት አብርሃም ሆይ እዘንልኝ፣ በዚህች ሰዓት እጅግ ተሰቃይቻለሁና ጣቱን ከውሃ ነክሮ ምላሴን ያቀዘቅዝልኝ ዘንድ አልዓዛርን ላከው ይላል። ስለዚህ ይሄ የለመነ ያለው ሲኦል ነው ያለው። ተለማኙ ደግሞ አብርሃም ነው። አብርሃም ደግሞ የት ነው ያለው? ገነት ነው። እና አብርሃም እዚህ ምድር ላይ ነው ያለው? የት ነው ያለው? እሺ ንገረኝ። አብርሃም እዚህ ምድር ላይ አይደለም ያለው። መቼስ አርፎ እኮ አብርሃም ገነት እንዳለ እናውቀው። ወዳጄ አንዴ ጊዜ ሰጠው አውርታ። ስለዚህ በኦርቶዶክስ አስተምህሮ ሲኦል ያለ ሰው ወደ አንድ ሰው ምልጃ አቅርቦ ከዛ ትምህርት ተነስታችሁ ነው ከሲኦል ካለ ሰው ተነስታችሁ ነው ምልጃ የምታቀርቡት? በጣም ጥሩ ጥያቄ ነው። ይሄ አሁን ያነበብኩልህ እንትን የመጽሐፍ ቅዱስ ጥቅስ ማለት ነው። የመጽሐፍ ቅዱስ ጥቅስ ወደ ገነት ወዳሉ ሰዎች፣ ወደ ሞቱ ኦልሬዲ ወዳረፉ ሰዎች ማለት ነው በአጸደ ነፍስ ቅዱሳን እንደሚያማልዱ
መለመን የቱ ጋር ነው አብርሃም ያማለደው? የት አለ አብርሃም ያማለደው? ውስጥ የት አለ አብርሃም ያማለደው? አሳየኝ። አብርሃም እኮ ምን አለው? ቅድም እኮ አንብበኸዋል እኮ አንተ። አብርሃም ምን አለው? አብርሃም ያማለደው የት አለ? አብርሃም ምን ብሎ ነው ያማለደው? አማልደኝ ብሎ ጠየቀው። ቆይ ልነግርህ። እሺ አሁን ማን ጋር ነው አማልደኝ ብሎ የጠየቀው? ማስረጃውን አምጣ። ማን ጋር ነው አማልደኝ ያለው? እስቲ ወደ እግዚአብሔር አማልደኝ የሚል አምጣ። ወይ ጉድ! አሁን እኮ እየለመነው እኮ ነው። አብርሃምን እየለመነው ነው አይደል? ምን ብሎ መች? አሁን እኔ የጠየቅኩት ጥያቄ ሰምተሃል? በደንብ እኮ ስለማትሰማኝ ነው ወይ ነርቨስ ከሆንክ ተረጋጋና ስማኝ። እኛ የጠየቅን ጥያቄ ይሄ ሰው ወደ አብርሃም ጸልዮ አብርሃም ወደ እግዚአብሔር ጸልዮለት የተቀበለው ጸሎት መልስ ኦር ወደ አብርሃም ጸልዮ አብርሃም ወደ እግዚአብሔር የጸለይበትን አምጣ። አብርሃም ምንድን ነው ያለው? ሙሴና ነቢያት አሏቸው፣ እኔ ምንም ላደርግልህ አልችልም ነው። ብራዘር አለቀ። አብርሃም አማልዷል። አብርሃም አማልዷል። በቃ አሁን እኮ አብርሃም አማልዷል ወይ? ምጠይቅህን ጥያቄ እባክህ። አብርሃም ግን ማማለድ ግን እንደሚችል ግን ይናገራል ይሄ ጥቅስ። ማማለድ እንደሚችል ይናገራል ይሄ ጥቅስ። አይዞህ ወንድሜ። የቱ ጋር አማለደ ይላል? የቱ ጋር አማለደ? አብርሃም ምን እንዳለ ሰማ? ጥቅሱ ግን ማማለድ እንደሚችል ግን ይናገራል። ወደ እነሱ እንደምንጸልይ በአጸደ ነፍስ ወዳሉት እንደምንጸልይ ይናገራል። ላውራበት ወዳጄ። አብርሃም ግን ሙሴና ነቢያት አሏቸው፣ እነርሱን ይስሙ አለ ወይስ እኔን ይስሙ አለ? እኔን ይስሙ አለ። ምንድን ነው ያለው? እኔን ይስሙ ሲጀምር እኔን ይስሙ አለ ብያለሁ እንዴ? አብርሃም እንደዛ። ስለዚህ አብርሃም ያልተናገርኩትን ተናግረሃል አትበል። እያወራሁ አታውራ እባክህ፣ እያወራሁ አታውራ። አይ ጠየቀኝ መለስኩልህ። በፈጠረ ብራዘር ተረጋጋ እንጂ። አብርሃም ያልተናገርኩትን ተናግረሃል አትበለኛ። ለዛ እኮ ነው አሁን እኮ እያወራሁ እኮ ነው። ደርበህ የምታወራው ሚዩት አደርግሃለሁ ወይ? ስርዓት ስለሌለ ሚዩት አደርግሃለሁ። እንዲህ ይላል። አብርሃም ግን ሙሴና ነቢያት ስለሰማን ሚዩት አድርግና ቅዱስ ሲጨርስ ከዛ ሀሳብ ካለ ታወራለህ። ደርበህ እያንዳንዱ ቃል ላይ ከዚህ በኋላ ከተናገር ከኔ ነኝ የማወርደው ላጅ። ኦኬ ቴንክ ዩ ዳኒ። እዚህ ጋር ስሙ እንግዲህ አብርሃም እንደሚል ስም አብርሃም ከእግዚአብሔር ጋር አማልዶታል። አብርሃም ምልጃን ይጠይቃል። አብርሃም ከእግዚአብሔር ጋር ያስታርቃል። በፍጹም ሰውየው አብርሃምን በገነት የሚል ሀሳብ የለም። ኦኬ ወደ አብርሃም እቅፍ አልዓዛር እንደሄደ ነው የሚያስታውቀው። አልዓዛርን አብርሃምን አሻቅበው አየ። በምን? በአካል። እኛ የጠየቅነው ጥያቄ ምንድን ነው? ሰው በህይወት ሆኖ ወደ ሞቱ ቅዱሳን ወደ ማርያም የጸለየ ወደ እነ አብርሃም ወደ ጳውሎስ ጸልዮ ጸሎቱን ከእግዚአብሔር ጋር እና አብርሃም ያስታርቁ ሰው አለ? የለም። አብርሃም እንዳለ ስሙ ምልጃ ሲጠይቅ አብርሃም እንዳለ ስሙ። አብርሃም ግን ሙሴና ነቢያት አሉላቸው፣ እነርሱን ይስሙ። አይታል። ምልጃ አልተቀበለም። ምልጃም ከእግዚአብሔር ጋር አላስታርቅም። እግዚአብሔር ጋር አስታርቆታል? ብራዘር ንገረኝ። ሶል አቤት። መልጃ ባለጠጋው ሲጠይቅ ምንድን ነው ያለው? አብርሃም ግን ሙሴና ነቢያት አሏቸው እነርሱን ይስሙ ነው ያለው ወይስ እኔን ይስሙ ነው ያለው? ሙሴና ነቢያት አሏቸው እነሱን ይስሙ አላቸው አለው አብርሃምም ማለት ነው። ስለዚህ ሙሴና ነቢያት በህይወት ስላሉ በህይወት ያለ ሰው እንጂ የሞተ ሰው እንደማያማልድ አብርሃም ነገረው አልነገረው? አይ እንደዛ አይደለም። ፍቹ እንደዛ አይደለም። እሺ አብርሃም ታዲያ እኔ መጸለይ አልችልም፣ ስለአንተ መጸለይ አልችልም ብሎታል። እኔ ለአንተ አንተን ማዳን አልችልም፣ ጸልይ አንድ ሴናሪዮ ማማለድ አልችልም ብሎታል። በሲኦል ያለ ሰው ጠየቁ ነው። እስቲ ብራዘር እየሰማሁ በሲኦል ያለ ሰው እየሰማኸኝ? በሲኦል ያለ ሰው እናንተ ናችሁ ስርዓት አለኝ ብለህ የምታወራው አንተን አሁን በቃ ከሌላ ሰው ጋር አወራለሁ፣ ከሰለሞን ጋር አወራለሁ። ሰለሞን እሺ፣ ሰላም ናችሁ? እኔ ጥያቄ ምናምን አይደለም፣ አንድ ምስጋና ነው። ምስጋና ለኤርሚያስ። ሁለት ደግሞ ጥያቄ አለኝ። የት ቤተ እምነት ነው ወዳጅ? ከኦርቶዶክስ ነው። በቃ ምስጋናውን በውስጥ በኩል ለኤርሚያስ አድርሰው። ወደ ማርያም ጸልያለህ? በውስጥ በኩል አድርሰው ሳይሆን አይ ትግሉ በውስጥ አድርሰው፣ በውስጥ አድርሰው፣ በውስጥ አድርሰው። ቴንክ ዩ። ወደ ማርያም ጸልያለህ? አብርሃም ማነው? ሙሴንና ነቢያትን ስሙ አለ። አብርሃም ነው ቀድሞ የሞተው? ሙሴ ነው? አሁን አንተ እያስተማርከን ነው? ወንድሜ እባክህ ወንድሜ ተረጋጋ። እሺ አንድ ሰው አጠገብ ያለ እሱን አናገር። እየሰማኸኝ ነው? አበበ ጉልላት ይባላል። ዛሬ ምን ሆናችሁ ነው የመጣችሁት ሰዎች? አበበ ጉልላት ይባላል። ኤርሚያስ ዲያቆን ሞተብኝ ምናምን ያለው ሰው አጠገብ ያለ። አይዞ 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 አይዞ።
ለምልጃ መልስ የሚሆናችሁ ኤርሚያስ ነው እንዴ? ኤርሚያስ ነው ለኦርቶዶክስ ምልጃ ማስረጃ እየሰማኸኝ ነው? ክርስቲያን ሰላም ብያለሁ። ሰላም። ከየት ቤተ እምነት ነው? የወንጌል አማኝ ነኝ። አሁን በቅርብ ነው የሆንኩት። ቅዱስዬ አንድ መልእክት አለችኝ እና እሷን ለማስተላለፍ ነው። ከፈቀድክ መልእክት በውስጥ ላክልንሽ። መልእክት ሳይሆን አንድ ደቂቃ አንድ ሰከንድም ቢሆን በውስጥ ላክልን። በጣም ከይቅርታ ጋር በውስጥ ላክልን። መልእክት ሲኖር በውስጥ አስቀምጡልን። ወንጌል አማኞች ጌታ ይባርካቸው። እሺ ኦርቶዶክሳውያን ላኩልን። በሲኦል ያለ ሰው ነው ለእናንተ ለምልጃ ማስረጃ የሚሆናችሁ? ኦርቶዶክሳውያን በሲኦል ያለ ሰው ወደ አብርሃም ማለደ?